ለኔ አሁን ለአንተና ለኔ የሚሰጠው ትርጉም እየተለያየብን ስለሆነ ለአንተ ክርስቲያንና ሙስሊም ስለሆነ አረዳዳታ ትምህርታችን ነው የለየብን። አየህ እኛ ክርስቲያኖች እግዚአብሔር ፍቅር ነው ስንል ፍቅር የሚለው ነገር የኔና ያንተ መግባቢያ ነው። ኦኬ ፍቅር ነው ስንል ምን እያለ ለምሳሌ ባል ሚስቱን ያፈቅራታል ስንል ምን እያልን ነው? ባል ሚስቱን ያፈቅራታል ስትል ምን እያልክ ነው? ሚስቱን አብልጦ ከሌሎች ለይቶ ይወዳታል ማለት ነው አይደለ? ወይም ደግሞ ለእሷ ብቻ የተለየ ምን አለው ማለት ነው? የተለየ ስሜት አለው፣ ለእሷ ብቻ የሚሆን ነገር አለው እያልን ነው። ኦኬ አንጻራዊ ነው የእግዚአብሔር ፍጹማዊ ነው ወደሚል ትወስደኝ ነው። የእግዚአብሔር ፍቅር ነው ስንል ግን ራሱ ፍቅር ነው። ፍቅሩ ደግሞ ለሁሉ ነው። ለምሳሌ ዝናብ የሚዘንበው ለክርስቲያኖች ብቻ አይደለም። ፀሐይ የሚወጣው ለክርስቲያኖች ብቻ አይደለም። ሰው እግዚአብሔር ለፍጥረቱ ሁሉ ይመግባል፣ ቸር ነው። በቃ አሁን እግዚአብሔር ፍቅር ነው ስንል ለፍጥረቱ የሚያደርገውን ደግነት፣ ርኅራኄ፣ ጥበቃ ነው የምታየው። በቃ አለቀ። አንድ ሰው ግን ፍቅር አለው ስትል ግን ለሚያውቀው ነገር ብቻ ነው። ለዛች ለሚያውቃት ቤተሰቡ ወይ እሱ ለደረሰባቸው ብቻ ናቸው እንግዲህ ፍቅሩ ሊያሳይ የሚችለው። ያልደረሰባቸው በጣም ግን ሚሊየንስ አሉ። ምክንያቱም ሰው በጊዜና ቦታ ስለሚገደብ እግዚአብሔር ፍቅር ነው። ሁለቱም ጋር ግን ፍቅር የሚል ነገር ትናገራለህ። መጽሐፍ ቅዱሳችን እግዚአብሔር ፍቅር ነው ብላል። እኛንም እርስ በርስ ተፈቃቀሩ ተብለናል። ወንድም ወንድሙን ያፍቅር ተብሏል። ይውደድ ማለት ነው። እንዲሁም በትምህርታችን እግዚአብሔር ሕጎቻችን የክርስትናው ሕግ በሁለት ነው የሚጠቃለለው፣ እግዚአብሔርን ማፍቀርና ባልንጀራ እንደ ራስ አድርጎ ማፍቀር። ይኸው አሁን እግዚአብሔርን ማፍቀር እግዚአብሔር ያፈቅራል፣ እግዚአብሔርን ማፍቀር ስንል ቃሉ ስላለ ብቻ በአንድ አይነት ትርጓሜ አንተረጉመው። ለእኛ ሲነገር ተፈጥሯዊ ነገር ስላለን ፍጡራን ስለሆንን የሚነገርልን አለ። ያው ቃል ግን ለእግዚአብሔር ሲነገር እኛው ፍጡራንና ለእግዚአብሔር የምንናገረው ስለ ፈጣሪ የምንናገረው እኛው በምንረዳው ነው የምንናገረው። ምን እያደረግን? በምሳሌ እያደረግን ማለት ነው። ስለዚህ እግዚአብሔር ነው እንጂ አለው ብለን አይደለም የምንነሳው ማለት። እኛ ግን አለን ብለን ነው የምንጀምረው። እሺ በቃላት ልቻችሁ ግን እንትኑ ፍጹም ለኔ ሚስትሪ ነው የሆነብኝ ጭራሽ። አሁን ለምሳሌ ሊቆንዬ እዚህ ጋር ምናልባት አንድ ምሳሌ ሰጥቼ ልለፍና አንድ ነገር ኤግዚስት ያደርጋል ካልክ በኋላ ኤግዚስት ያደርጋል ካልባ እንትን የለውም ምንም ነገር የለውም ካልከኝ ያ ነገር ኤግዚስት አያደርግም እያልከኝ ነው ባይ ዲፎልት። አንድ ነገር ምትለው ምን ነገር ወይ መክፈት ትችላለህ እንዴ? ስክሪን ማለት ስክሪን ስትለኝ እንትን ቪዲዮ ማለት ነው። ማስረጃ ምናምን አንዳንድ ነገሮችን ማንበብ እሺ የማስረጃ ይሹ አይደለም። እሺ ሰው ችግር የለም። የማስረጃ ይሹ አይደለም የኔ ጥያቄ። ጭንቅላቴ ላይ ሀሳብ ፎርሙሌት አድርገህ ትምህርቱ የሚለውን እንድታውቀው ነው። ከአባቶች ትምህርት ለምሳሌ የቤተክርስቲያን አባቶች አሉና ምን ብለው ነው ስለዚህ ነገር ያስተማሩት የሚለውን እንድታውቅ ያክል ነው። ኦኬ ይሰማል ያያል ምናምን ይባል የፈለገውን ያስተምሩ። እኔ ጭንቅላት ላይ ሀሳብ ካልሰራ ትርጉም አይኖረውም። እኔ አሁን ስታስረዱኝ እንደዛ ከሆነማ ወይ ታይም ዌስት እያደረግን ነው። ባይዘዌ ለጭንቅላት አይደለም እኮ የምንነግርህ ትምህርታችንን ነው የምንነግርህ። ባይዘዌ እንዴ አንተ ጭንቅላት ስላልተቀበለው እናንተ የምታውሉት ከንትኖን እንደዝማ እንዳትል፣ ትምህርታችን ነው የምንነግርህ። መቀበል አለመቀበል የአንተ ድርሻ ነው የሚሆነው። ጭንቅላትህ ግን እስኪዋጥለት ድረስ ግን ግሪል አናረግህም። ምንድነው የምናደርገው መሰለህ? ትምህርታችን ይሄ ነው። ክርስቲያናዊ አረዳድ ይሄ ነው። አሁን አንተ እስላማዊ አረዳድ ይዘህ ስለመጣ ያንን መጣል አለብህ። ክርስቲያኖችን ለመረዳት ከፈለክ የእስላሙን የአምላክ እሳቤ ወደ ክርስትና አምላክ እሳቤ ልታመጣ ከሆነ የማይገናኝ እሳቤዎች ስለሆኑ የማይገናኙ እሳቤዎችና እኛ ለእግዚአብሔር ስንናገርና እናንተ ስለ አላህ ስትናገሩ የተለያየ ስለሆነ አገላለጻችንና አረዳዳችን እሱን ትመታው አለብህ። በእስልምናው መነጽር ከሆነ የእኛን እግዚአብሔር እየፈለክ ያለው አይገናኝም። አትሊስት ግን ክርስቲያኖች የለህም እንዴ ከተመቸ ቅዱስ ኢራኒዎስ ኤልያስ አንዴ ቅዱስ ኢራኒዎስ ቡክ አጌኒስት ሄሬሲስ ቡክ 2 ቻፕተር 13 መዝሙሬ ሴትሪያኒዎስ አጌንስት ሄሬሲስ ቡክ 2 ቻፕተር 13። እሺ ይኸው ኦኬ ቡክ 2 ቻፕተር 13 አይደለ? ቁጥር 3 ላይ ውረዱልኝ። በጣም ነው እዚህ ላይ ወደ ታች ዝቅ ብለው ከየት ይጀምራሉ መሰሉት? ሂ ኢዝ ኤ ሲምፕል ከታች 1 2 3 አራተኛ መስመር ከታች ወደ ላይ አራተኛ መስመር ቁጥር 3 ላይ ማለት ነው።
ነው። ከታች ወደ ላይ ፓራግራፉ ካለቀበት ጀምሮ ነው የምትለኝ? አዎ ከሱ ወደ ላይ ሂዝ ሲምፕል የሚለው እሺ ሂዝ ሲምፕል ከሚለው ጀምሮ አንቡለት። ስለ አምላክ ነው የሚናገረው። እሺ ይኸው እዚህ ጋር ሃይላይት ላድርገው። እሺ ምን ይላል? ያው ሂዝ ሲምፕል uncompounded being without diverse members and altogether like and equal to himself, since he is wholly understanding and holy spirit and holy thought and holy intelligence and holy reason and holy hearing and holy seeing and holy light and the whole source of all that is good, even as the religious empires are wont to speak concerning God. አሁን እዚህ ጋር እኛ ስንሰማ ለአንድ ሰው ጆሮ ያስፈልገዋል መስሚያ የሚባል ነገር። እነዚህ ምንድነው? ኮምፖዝድ ኦፍ ፓርትስ ነን እኛ ማለት ነው። የሆነ አካላት አሉ፣ የነዛ አካላት ድምር ውጤት ነን ማለት ነው። አንድ ሰው ለማየት አይን ያስፈልገዋል፣ ለመስማት ጆሮ ያስፈልገዋል፣ ለመራመድ እግር። ይሄ እነዚህ ፓርቶች ኮምፖዝድ ነን እኛ ሰዎች ማለት ነው። አምላክ ግን እንደዚህ ለማየት የሆነ አይን፣ ለመስማት ጆሮ የሚያስፈልግ ኮምፖዝድ የሆነ ነገር ሳይሆን ሁሉ መላ አካሉ ያያል፣ መላ አካሉ ይሰማል፣ መላ አካሉ ይናገራል ብለን። ምክንያቱም መንፈስ ነው። እንደኛ አይነት ረቂቅ የሆነ አካል በሁሉ ቦታ የሚገኝ እንጂ እንደኛ በሆነ ቦታ ተወስኖ ያለ ግዘፍ አካል የሚታይ የሚዳሰስ አካል ያለው አይደለም። መንፈስ ነው፣ ረቂቅ ነው፣ በሁሉ ቦታ የሚገኝ ነው። ይሰማል ስንል እግዚአብሔር ይሰማል፣ በሙሉ አካሉ በሙሉ ማለቱ ይሰማል ነው የምንለው እንጂ የሆነች መስሚያ ነገር አለችው፣ ማያ የሆነች ፓርት አለችው ብለን እነዚህ መስሚያ ማያ የሚባሉ ፓርቶችን ኮምፖዝድ አድርገን ደምረን የምናመጣው ውጤት አይደለም ማለት ነው። ማስረጃውም እዚህ ማለት ሌላ መጨመር ይችላል አስፈላጊ ከሆነ። ሜቢ ስለ ዲቫይን ሲምፕሊሲቲ ንባብ አለኝ። ሜቢ እሱን አሁን ያወራኝ መሰለኝ አይደል? እንደዛ ማለት ነው። ምን ታዲያ አሁን እዚህ ጋር የነገርኩ ታዲያ ምንድን ነው? አልገባህም? አሁን የዲቫይን ሲምፕሊሲቲ ነው እንትኑን እቋቋለሁ ነው አሁን እሱ ሳይሆን ይሄ ጥያቄ ካየ በምኑ ነው የሚያዩ ብለህ ለመጠየቅ በምኑ ነው የሚያዩ ብለህ ለመጠየቅ በምኑ ነው የሚያዩ ብለህ ለመጠየቅ በምኑ ይሰማል ብለህ ለመጠየቅ ሁሉ መላ አካሉ ያያል፣ መላ አካሉ ይሰማል። ምክንያቱም እንደኛ የሆነ የመስሚያ የማያ የሚባሉ ፓርቶች ድምር ውጤት አይደለም ነው። በምኑ ይሰማል ብለህ ነው ጠይቀው። እሺ አሁንም ለምንድን የጠየቀው እኮ ልረዳው ነው። አሁን ዲቫይን ሲምፕሊሲቲ ምንድን ነው? ለምሳሌ አትሪቢዩቱ ራሱ ኢቭን አትሪቢዩቱ አይደንቲካል ነው። ሁሉም አትሪቢዩቶቹ አይደንቲካል ነው። አሁን ተረዳኸው? አሁን ልረዳው ካልክ ይኸው መላ አካሉ እግዚአብሔር ስንል ረቂቅ ነው። ረቂቅ አካል ያለው ከኛ እንደምናስበው ግዘፍ ይሆን አይደለም። መንፈሳዊ የሆነ ረቂቅ የሆነ አካል ነው። የሚታይ የሚዳሰስ የሚጨበጥ ቦታ ከዚህና ከዛ ጋር ፊት ጀርባ የሌለው ዳይሜንሽን የሌለው አምላክ ነው ማለት ነው። ይሰማል ስንል መላ አካሉ ነው የሚሰማው። ያያል ስንል መላ አካሉ ነው የሚያየው። ያውቃል ስንል መላ አካሉ ነው የሚያውቀው። የማያ የመስሚያ የምን ፓርት የለውም ነው። አሁን ገባክ? እሺ ኦኬ። እኔ አሁን መላው አካሉ ያያል መላው አካሉ አያይም አይደለም። ነገር ግን አሁን መላው አካሉ በመላው አካሉ የሚያይ ከሆነ መላው አካሉ የማያው ነው ማለት ነው አይደል? ምን ጠየቀው ምንድን ነው? ስትመጣ ምን ብለህ ጠየቀው? ምን ብለህ ጠየቅህ? እንደመጠኝ ነው ያውን ቁጣ ይቅርታ ተቆጥቼ ይመስለው ከሆነ ይቅርታ። ስትመጣ ምን ብለህ ጠየቀው? እሺ የጠየቅኩትን አሁንም ላስቀምጥልህ፣ ጥያቄ በድጋሚ ላስቀምጠው። እግዚአብሔር ያያል እንላለን። ኦፍኮርስ እግዚአብሔር ይሰማል እንላለን። እግዚአብሔር ያያል ብለን እግዚአብሔር ያያል ግን ማያ የለውም እያልከኝ ነው ወይ ነው የኔ ጥያቄ። ያያል በምኑ ነው የሚያየው? ይሰማል በምኑ ነው የሚሰማው ብለህ የገባኸው? ለምን ተዋሻለህ? እየሰማን አይደል? ቁጭ ብለን እዚህ ጋር ኧረ ውሸት የሚባል ነገር የለም። ምንድን ነው የምታወራው? እስኪ ጥያቄው ምን ነበር? እስኪ መዝሙር አላችሁ ወይስ ምን የጠየቀው ይሄ ልጅ? አሁን እሺ ተመልሶላል። እስኪ እንግዲህ ጆሮዬ ችግር ካለበት አላውቅም። በምኑ ነው የሚሰማው? ማያ ያለው ወይ መስሚያ ያለው ወይ ብላን የገባኸው? ለምንድን ነው የፍታህ ስለ ልብ ምናምን ይገባል? መዝሙር እንደዚህ አልነበረም ጥያቄው? በምኑንም ያው እንደዛም ስለሆነ ነው ለእግዚአብሔር በምኑ ተብሎ አይነገርም ያልኩት። ለዛ ነው ለእኛ ነው ሰማን ከተባለ በምናችን ሰማን ይባለው። የአሁኑ ሰዓት ወስጄ በምሳሌ ሳስረዳውም የነበረው እንደዛ ነው። ጥያቄው የነበረው ይላ አትርሳ ጥያቄ። ኧረ ጥያቄን አረሳውም እንዴ? ጥያቄ ፈጥሮብኝ ጭንቅላት ላይ ያለን ጥያቄ ረሳው ትሉኛላችሁ። እዚሁ እኔ እያልኩ ያለሁት እግዚአብሔር ያያል ትሉናላችሁ። አዎ እግዚአብሔር ያያል ካላችሁን ማያ የለውም እያላችሁን ግን አይደለም። እግዚአብሔር ይሰማል ትሉናላችሁ፣ መስሚያ የለም እያላችሁን ግን አይደለም። ያ የሚባል ፓርት የለውም። አሁን እኮ እሱ ምንድን ነው የፈለገው መሰላችሁ? ልክ እንደነሱ ማያ ያለው ግን ምን አይነት እንደሆነ አናውቅም፣ መስሚያ ያለው ግን ማየት እንደሆነ አናውቅም እንድንን የፈለገው። ማያ መስሚያ ማሰቢያ የሚባል ፓርት የለውም። ለምሳሌ
ያንተ አምላክ ማያ አለው፣ አይን አለው። ግን አይኑ ምን አይነት ነው የሚለውን አላውቅም ነው የምትለው። እኛ ጋር ማያ የሚባል አይን፣ መስሚያ የሚባል ጆሮ የለውም። መላ አካሉ ያያል፣ መላ አካሉ ይሰማል። መንፈስ ነው፣ ረቂቅ የሆነ አካል፣ ግዘፍ የሆነ አካል። እንደዚህ ፓርት መስሚያ፣ ማያ የሚባሉ ፓርቶች ድምር ውጤት አይደለም አልነ። ገብቶኛል እኮ ለምሳሌ መላው አካሉ ያያል ብለህ ስትለኝ በመላው አካሉ የሚሰማል በመላው አካሉ የሚናገራል ልትለኝ ነው። እሱ እኮ ይገባኛል እያልክ ያለው ነገር ግን ስቲል ግን ማያ አለው ማለት ነው። ያ ማያው መስሚያውም ነው ልትለኝ ትችላለህ። ያ ማያው መናገሪያውም ነው ልትለኝ ትችላለህ። የለውም እየተባልክ አለው ስትል እኮ ያስቃል። ባይዘው ለምሳሌ አሁን አንተ ጋር መጥቼ እኔ አላህ እግር አለው ማለት ነው። አንዴ ስማኝ። ለምሳሌ አላህ እግር አለው ወይ ስልህ አለው ብለኸኝ አሃ እያልከኝ ያለሁ እግር የለውም ማለት ነው እንዴ ካልኩ ይሄ በጣም ያስቃል። አለው እያልከኝ የለውም ካልኩ ማለት እኛ የለውም እያለ አለው እያልክ ነው። ይሄ አንተ ትምህርት ነው፣ የክርስቲያኖችን ትምህርት ነው እየነገርን ያለ ነው። እግዚአብሔር መላ አካላቱ ያያል፣ መላ አካላቱ ይሰማል፣ ረቂቅ በሆነ መለኮታዊ አካላቱ ያያል ይሰማል ስንል ምን እያልን ነው መሰለ? እርሱ ራሱ የሚመለከት ነው። በቃ አለቀ። መመልከት የባህሪው ነው። ኦኬ ማየት የባህሪው ነው። መጠበቅ የባህሪው ነው። መስማት የባህሪው ነው እያልን ነው። ኦኬ ባህሪው ነው እየነገርን ያለ ነው። አንዴ ቆይ ስማ። አይን አለው አላላችሁኝም እናንተ? አንዴ ስማ። በትክክል አንዴ ስማ። ጆሮ አለው አላላችሁኝም? አላልንህም እኮ አላላችሁኝም። ሰምቻለሁ። እሱ እኔ እያልኩ ያለሁት በመላው አካሉ ያያል አላችሁኝ። ምን ማለት ነው? ፍታው። እሱ በምን ተረዳው? አንዴ ቆይ። እንዲያውም ዝም ብሎ ከማለፍ መላው አካሉ ያ ሲባል ምን ማለት ነው? ምን እያልን ነው? ኮምፖነንት አይደለም ነው። አንድ ማያ የሚባል ኮምፖነንት የለውም። እሱ ላይ የተሰካ ነገር አይደለም። ኮምፖነንት አይደለም ማያው። ኦኬ ዲፔንደንት አይደለም ነው። ለምሳሌ አላህ እግር አለው ስል እግር አለው ለአንተ ንገረኝ ኤላ። አለው እግር አለው። አየህ ፐርፌክት እግር አለው። እኛ አሁን እግዚአብሔር የእግሬ መረገጫ ሲል እግር አለው አይደለም ምን ነው። እግር ተብሎ የተቀመጠው ነገር ሜታፎር ነው እያልክ ነው። ነጥብ ላይ ብንሄድ አይሻልም? እንድታየው እኮ ነው ንጽጽሩ። የአንተ ጭንቅላት እሳቤና እየፈለክ ያለው እሳቤ የአንተኑ አስተምሮ የአንተኑ አላህ ዲስክሪፕሽን እሳቤ ነው እየፈለክ ያለው። ወደዚህኛ ጋር ከመጣ ግን አንድ ያስጨርሰኛ የላፕስ እኛ የምንነግር ትምህርቱን ነው የምንነግር እኮ። ይኸውልህ ትምህርታችን ይሄ ነው። አንተ የማትረዳበት ምክንያት አንደኛ በእስልምናው ጆሮ ልብና አይን ስለምታዳምጠን፣ ሁለተኛው ደግሞ በክርስትና ያለውን የአምላክ እሳቤ ገና እየሰማሁ ስለሆነ ፕሮሰስ ማድረግም ወይ ከብዶ ሊሆን ይችላል። ግን ትምህርታችን ይሄ ነው። አሁን የመጨረሻ ጠቅላላ ልናርገው። እኛ ለምሳሌ እስካሁን በነገርንህ ሌላ ስማኝ እኮ ልትነግረኝ ነው፣ እድል ልሰጥህ ነው። እስካሁን የነገርንህን ንገረን እስቲ። እኛ እግዚአብሔር ያያል እግዚአብሔር ይሰማል ስንል ምን እያልን እንደሆነ እስካሁን እስቲ የነገርንህን ንገረን። ምን እያልን ነው እኛ? እግዚአብሔር ያያል ብላችሁ ስትሉ እግዚአብሔር ያያል ብለን ስንል የእግዚአብሔር መመልከቻ ኮምፖነንት የሆነ አይን ቁጭ ያለ ነገር አለው እያልን አይደለም። ምን እያልን እግዚአብሔር ያያል ብለን ስንል በሆነ ኮምፖነንት ላይ ዲፔንደንት ይሆናል ማለት አይደለም። መላ አካሉ ያያል አላችሁኝ። ምን ማለት ነው አለን? ምን ማለት ነው አለን እኮ። መላ አካሉ ያያል ስንል ምን እያልን ነው አለን? መላ አካሉ ያያል ስንል ምን እያልን ነው ስትሉኝ አልገባኝም። ያያል ነው ነው መላ አካሉ ያያል ሲባል ምን ማለት ነው ብሎ እኮ ኦቲም ፈቶላል፣ እኔም ፈትቼ እላለሁ። ምን ማለት ነው? ለምሳሌ አላህ መላ አካሉ ይረግጣል። እኔ እሱን እንደዚህ አይነት ነገር አልገባሁም። ታዲያ እንደዛ ለማውቀው ነገር ነው። በጣም ጥሩ። ስለዚህ ኦኬ እግዚአብሔር መላ አካሉ ያያል ስልማታችን ነው። እኔ ክፍን እሱ የኔ ጥያቄ እዛ ጋር አራል እንዲ ያለው ነው መዝሙሬ። ምን ብለን አስረዳን እኮ እያልኩ ነው። እሺ ትልቁ ላይ አርጊው ሮሂ። አይ ትልቁ ላይ አርጊው ጳላዲዮስን አልኩ። ፍሮዝ አርጋለች። ተረገብኝ እግዚአብሔር ነው። እግዚአብሔር ይሰንት የለውም ወይ? ህልው አይደለም ወይ? እግዚአብሔር ህልው ከሆነ አሁን መላው አካሉ ያያል፣ መላው እንትኑ ይሰማል ለካልከኝ የሆነ ህልውና ነገር ሰማሃ። ቆይ ህልውና ደግሞ ሌላ ቶፒክ ነው፣ ሌላ ኢንስታንስ ነው።
ፕሊዝ ፎከስ አድርግ። በላዴ ትልቁ ላይ አድርጊ ሩሂ። እዚህ ግን ቁጭ በል። ምክንያቱም እስኪ የአንተን ደግሞ ያለ ሀሳቤ ታስተምረናለህ። ፕሊዝ አንተ ራሱ ደግሞ እስኪ ያለ እንዴት እንደምትረዳው ዲያቆኒ ይሰማል ድምጼ? ይሰማል። እሺ እንትን እያለ ነው ስታክ እያደረገ ነው ሪፖርት እያለኝ ነው እና አይዶ ነው ከቻላችሁ ኮፒ ሊንክ አድርጎ ወር ሊዘረግፈን ነው መሰለኝ ትላቸው ኮመንቱን የምትሳደቡ ሰዎች ያለው አሁን የተከፈተው መሀል ላይ አውሪ። እሺ ዝም አትበይ ሩሂ፣ በየሆነ ደቂቃ አውሪ። በላዲ ይቀጥል። ኦኬ እሺ። ሌላም ቦታ ላይ ያሳያለው ኦልሞስት እንደነገሩ መጽሐፍ ቅዱስ በዚህኛው በስልኬ ስላለ አንዴ ከፈች ላድርግ ላሳይ። በዚህኛው በኩል ማሳየት ስለሚችል አንዴ ኦኬ፣ መጀመሪያ እዚህኛው ላይ ላሳየና እሺ ኦኬ አይ ቲንክ ምሳሌ ምዕራፍ 15 ላይ ኦልሞስት አንተ የምታወራውን ሀሳብ ስለሚያስቀምጥ ማለት ነው። የእግዚአብሔር ዓይኖች በስፍራ ሁሉ ናቸው፣ ክፉዎችንም ደጎችንም ይመለከታሉ ብሎ ያስቀምጣል። ስለመልከት ስለ ኖሌጅ ነው እያወራ ያለው። በሁሉም ስፍራ ናቸው ብሎ ሲያስቀምጥ ከመመለጥ ለዚህ ኮመንተሪ ያሳያሉ። የፋዘር ታዶስ ማላቲ እግዚአብሔር የሰውንም ልብ ቢሆን ሁሉንም ይመለከታል ያያል የሚለው የሚያስቀምጠው በልብ ውስጥ ነው ያለውን ማለት ኢቨን ቶት አሁን የምትመለከተው አይን ተመልክቶት ብርሃን ተመልክቶ ምናምን እኛ እንደምናየት ማየት አይደለም። ኢትስ አባውት ኖሌጅ አይደለ፣ ስለ እውቀት ነው። እግዚአብሔር ይመለከታል አይን ተብሎ ከተቀመጠ ከማየት አንጻር ነው። እንደውም ፋዘር ታዶስ ማላቲ ላውጣለ ይኸውና የፕሮቨርስ 15 ቁጥር 3 ላይ ያለውን ማለት ነው። እግዚአብሔር ተመለከተ አየ ሲባል ልብ በለው ፎር ጋድ ሊስን ቱ አወር ሄርትስ ኖት አወር ቮይስ፣ ድምጻችን ይሰማል ማለት ልባችን ሁሉ ይመለከታል እያለ ያስቀምጣል ማለት ነው። ስለማወቅ ስለመመልከት ተመለከተ ተብሎ ሲቀመጥ በሰው ሰውኛ ወንጌል ምዕራፍ 9 ቁጥር 4 ላይ በልባቸውን ያለውንም ስለ ክፋታቸው ክርስቶስ ማተባሉን ያስቀምጣል ማለት ነው። ማቴዎስ ወንጌል ምዕራፍ 9 ቁጥር 4 ላይ ይኸውልህ አባቶች በዚህ መንገድ ስለሆነ የሚረዱት ማለት ነው። ሬቨሌሽንንም እንደዛው ራእይ ምዕራፍ 2 ቁጥር 23 ላይም ሁሉንም እንደመረመረ ሁሉንም እንደተመለከተ አየ ከተባለ ማለት ነው። ይሄንን የሚደግፍልን ቅዱስ ጎርጎርዮስን ደግሞ ላሳየ አብረን እናነባለን። ቃል በቃል እግዚአብሔር አየ እግዚአብሔር ተመለከተ ሲባል ምን ማለት ነው ይታያል? ምናልባት ማርክ ማድረግ ይችላል። ይታያል? በላዲ ችግር የለውም አንብበው በላዲ። ኦኬ እሺ ኦኬ። አይ ሌሎችም እንዲመለከቱ ስለምፈልግ ይኸውላችሁ so then all the statements concerning God ይላል። ስለ እግዚአብሔር ሁሉ ነገር የተነገሩ ንግግሮች that imply body ስለ ሰውነት የሚመስሉ አሁን እኛ የምናውቀውን አይነት ሰውነት ለሚመስሉ are symbols ይላል። እነዚህ ምድራቸው ምሳሌያዊ ምልክቶች ምሳሌ ናቸው። but have a higher meaning ምልክት ወይም ትርጉማቸው ከፍ ያለ ነው። ሲምቦል ናቸው ልብ በል እና ሊትራል አይደሉም። ከፍ ያለ ሚኒንግ አላቸው። for the deity is simple ይላል። እግዚአብሔር ሲምፕል ነው። የኮምፖዚሽን አይደለም የተዋቀረ ምናምን አይደለም። ሲምፕል and formless እንደኛ እንደ ሰዎች ወይም ደግሞ ማንኛውም ማቴሪያል እንደሆነ ፎርም ያለው ምናምን አይደለም። የተዋቀረ አይደለም። ፎርምለስ ነው። his by God's eye and eyelids and sight we are to understand his power of overseeing all things and his knowledge ነው ብሎ የሚያስቀምጠው። ስለ እግዚአብሔር አይን ተብሎ ከተነገረ ልብ በል እግዚአብሔር አይን ስለ ማየቱ ከተነገረ ስለ his sight ምን ማለት ነው? we are ልብ በል to understand his power of oversight all things in his knowledge ሁሉንም ስለመመልከቱና ሁሉንም ስለማወቁ about knowledge ነው። ልብ በል እግዚአብሔር ሁሉን ያውቃል። አየ ከተባለ እግዚአብሔር አይን ከተባለ ማለት ነው። that nothing ልብ በል can escape ማንም ቢሆን ምንም ቢሆን ከተባለ እግዚአብሔር ምንድነው? his readiness to propitiate and receive our petition ልመናና ጸሎታችንን ዝግጁ ሆኖ ሁሉ ጊዜ እንደሚሰማን ማሳያ ነው እያለ ይመጣል ማለት ነው። ስለዚህ አየ ከተባለ about his knowledge ነው፣ ምንም ነገር ከእርሱ እንደማያልፍ። ሰማም ከተባለና እግዚአብሔር ጆሮ ከተባለ ደግሞ ልመናና ጸሎታችንን የሚሰማ ሁሉ ጊዜ ዝግጁ ሆኖ ሁሌም የሚሰማ አምላክ እንዳለ የሚያሳይ ነው ማለት ነው። ይሄን ቅዱስ ጎርጎርዮስ እንዲያብራራለን። ፋዘር ታድሮስ ማለት ቅድም እንዳሳየው ተመለከተ ሲል ስለ አይን የምንመለከተው የምትዳሰሰው ምናምን ሳይሆን ልብንም ስለመመርመር ስለ እውቀት ነው የሚያስቀምጠው። የማቴዎስ ወንጌል ምዕራፍ 9 ቁጥር 4 ላይ ያለውን ያመጣው፣ ራእይ ምዕራፍ 2 ቁጥር 23 ላይ የሚያመጣው፣ ከዛ ቅዱስ ጎርጎርዮስን በዚህ ነው የሚያብራራው። ስለዚህ ስለ እውቀት ነው ማለት ነው። ኤልያስ አየ ስንል እግዚአብሔር ያያል ስንመለከት እግዚአብሔር በሁሉን ያውቃል። ማየት በእኛ በሰው አንጻር ቀድመን የማናውቀውን ነገር ቀድመን ያላየነውን ነገር አየን ሲባል ናዊ ነው ማለት ነው። አዲስ ኖሌጅ ይጨመርልናል፣ አዲስ እውቀት ማለት ነው። ለእግዚአብሔር ግን ሁሉን የሚያውቅ ሁሉን የሚመረምር ነውና ተመለከተ ሲባል ከምን አንጻር ነው? ሁሉንም ምንም የሚያመልጠው የለም፣ ሁሉን ይመለከታል። ምሳሌ ምዕራፍ 15 ቁጥር 3 ላይ ያመጣው ለዛ ነው። እግዚአብሔር ሁሉም ያያል ተብሎ አይን ብሎ ሲያስቀምጥ እሳባውን ኖሌጅ ቅዱስ ጎርጎርዮስ አባቶቻችን በዚህ መንገድ ነው የሚያስቀምጡት። ግልጽ ነው ኤልያስ? አዎ በላዲ
በአጠቃላይ አሁን እየነገርከኝ ያለው ነገር ስለ እግዚአብሔር ማየት ስታብራራ ሊሚቴሽን የለበትም ማየቱ ነው አይደል? በአጠቃላይ ምንም አይነት ነገር ሊሚቴሽን የለበትም። ገባኝ። ስለዚህ አሁን እኔ ማየትንም በምንረዳው እንደምሳሌ ማየት አለ፣ ማየት የሚባል ነገር፣ መስማት የሚባል ነገር አለ። እግዚአብሔር ሁሉንም ይሰማል እና እግዚአብሔር ሁሉንም ያያል የሚባለው ነገር ድርጊቱ የተለያየ ነገር ነው። ሁሉን ማየትና ሁሉን መስማት የተለያየ ነገር ነው። መስማት መስማት ነው፣ ማየት ነው አይደለ? በዛ እንስማማለን። የእግዚአብሔር ማየትና የእግዚአብሔር መስማት ግን አንድ ነው ልትለኝ ትችላለህ። ነገር ግን አክሽኑ ግን የተለያየ መሆኑን እንስማማለን አይደል? በታይም ሂደት ውስጥ እግዚአብሔር የሆነ የሚያከናውነው ምናምን አይደለም። ልክ እንደኛ ማለት ነው። ከዚህ በፊት ያላደረገው አሁን የሚያደርገው ነገር አይደለም። ለምሳሌ ስለ እውቀት ነው እያወራን ያለ ነው አይደል? እግዚአብሔር ተመለከተ አየ የሚለውን ሁሉን ያውቃል ብለን ስናስቀምጥ ልክ እንደ አክሽን ወስደው አሁን እግዚአብሔር አየ ተመለከተ የሚለውን በፊት ሳያውቅ አሁን አወቀ እያልን እንደ አክሽን አንቆጥረው። በፊትም እግዚአብሔር እውቀቱ ሙሉ ነው፣ አሁንም ሙሉ ነው፣ መቼም እንደዛው። ኦምኒ ምንድነው? ሳይንት ነው፣ ኦምኒሴንት ነው አይደል የምንለው። ስለዚህ ይሄ ተነገረ ሲባል ወይም እግዚአብሔር ያውቃል ሲባል ከእኛ አንጻር እኛ እንዲገባል ለሰው አይደል መጽሐፍ ቅዱስ የተጻፈው። እግዚአብሔር ይመለከታል፣ እግዚአብሔር ያያል። ከእግዚአብሔር ምንም አዲስ እውቀት የሚጨምር እኛ ሁል ጊዜ ባየን ቁጥር ለምሳሌ አንተ እኔን መዝሙሪያን ሁላችንም እያየህ በሄድክ ቁጥር አዳዲስ ነው እውቀት ነው እየጨመርክ የምትሄደው። ከዚህ በፊት ያላየውን ነገር ከ10 ደቂቃ በኋላ የሆነ ነገር ይቀየራል ታያለህ። ያ ምን እያረክ ነው? ኃይል እያረክ ነው። ለእግዚአብሔር ግን ሰርፕራይዝ ብቻ አይደለም፣ አክሽን ተብለው ልክ ይኸውልህ ኤክሰርሳይዝ የሚደረግ ነገር አይደለም ነው። እግዚአብሔር ጠብቆቱን እግዚአብሔር ተመልካችነቱን የተጻፈ ስለሆነ ማለት ከዛ አንጻር ነው የምትለው። ለዛ ስዋይ ኤስ ቀደም የተመለከትነው ላይ ሲምቦል ይላል አይደለ? እና ሃየር ሚኒንግ አለው። እግዚአብሔር ሁሉን እንደሚመለከት እንደሚያይ ሲያስረዳ ነው ብሎ ነው የሚያስቀምጠው። እንዲህ እንረዳው ነው። we are to understand ነው የሚለው እኛ እንድንረዳው። እንደ አንድ ታይም በሆነ ታይም ላይ አክሽን እንደተደረገ የተለያየ ሴት ኦፍ አክሽን ሳይሆን የምትወስደው ይህ ክፍል ሲቀመጥ እኛ በዚህ መንገድ እንረዳው ያስገኛ አይደለ? ስኖት ይሄ ሲኩዌንስ የሚጠበቀውን አክሽን ምናምን አይደለም። የተለያየ አክሽን እንዳታረገው ስኖት አክሽን ጫፉንም አልያዛችሁኝም እንዲህ እያልከኝ ነው ገብቶኛል ትለዋለህ። አዎ ተረድቻለሁ ትለዋለህ። መልሰህ ደግሞ ጫፉንም አልያዛችሁትም ትላለህ። በጣም መልስ የሚሆንም ነገር አልተሰጠኝም ነው እንጂ ጥያቄን ኤግዛክትሊ ይኸውልህ በቃ ይህን ተረድቻለሁ ምናምን ተወውና እሱን እስኪ ያልገባህን ኤግዛክትሊ ይሄ ነው በለህ በቃ ጠቅልል። ምክንያቱም አሁን እኮ አንዴ ያልከኝ ገብቶኛል፣ አዎ እግዚአብሔርማ ይሄ የለውም፣ አዎ ለእግዚአብሔርማ ይሄ አይነገርም ትላለህ። መልሰህ ደግሞ ጥያቄ ፈጽሞ አላገኘሁትም ትላለህ። በጣም ግራ አጋባህን አንተ ራስህ። ስለዚህ ምንድን ነው የምታደርገው? ያልገባህን ስፔሲፊክሊ አንድ ነጥብ ይሄ ነው ለምሳሌ በቃ ራሱን ጥያቄ ልድገመው እና እናንተ የምትመልሱት የምትደግሙትን ነገር ትደግማላችሁ፣ ግን ለጥያቄ መልስ ይሆናል አይሆንም የሚለው ነው። እግዚአብሔር ያያል፣ እግዚአብሔር ይሰማል፣ እግዚአብሔር ሁሉን ያውቃል፣ እግዚአብሔር እንትን የሚባሉ ነገሮች አሉ። እግዚአብሔር ይሄ ሁሉን የሚያውቀው እግዚአብሔር፣ ሁሉን የሚያየው እግዚአብሔር፣ ሁሉን የሚሰማው እግዚአብሔር ኤግዚስተንስ አለው፣ የራሱ ህልውና ካለው ይሄ ህልውና ያለው አካል እግዚአብሔር ሲያይ የሚያይበት ነገር የለውም፣ ግን ያያል እያልን አይደለም ወይ? ይሰማል ግን የሚሰማበት ነገር የለውም እያልን ነው ወይ? በስነስርዓት ፖይንት አውት ላድርገውና መዝሙሬ ትመልሱታላችሁ፣ እኔ ዝም እላለሁ። መጀመሪያ በስነስርዓት ፎርዋርድ ላድርገው። እናንተ ያላችሁት ነገር እኔ የምጠይቀውን ጥያቄ እንደማይመልስ ነው ማሳያችሁ። ህልውናን እንዴት እየተረዳው ነው አንተ? ህልውናን ከአንተ ተነስተህ ወደ እግዚአብሔር እያደረስከው ነው ወይስ ደግሞ ከእግዚአብሔር ተነስተህ ነው ወደ ራስህ እየወረድክ ያለው? ህልውናን አስቀድመህ አስተካክለህ ተረዳው። ምክንያቱም ቆይ አንዴ እግዚአብሔር ህልውና አለው በሚል መነሳት እየተነሳ ሳይሆን ቀድመህ አንተ እኔ ህልውና ስላለኝ ከዛ ህልውና መረዳት ከፍ ልበል እያልክ ነው ወዳጅ። ከራስ ወደ እግዚአብሔር ለመድረስ ጥረት አታድርግ። ለምንድን ነው የምልህ? አንተ ህልውና ሲኖር ኦኬ ለኤግዚስተንስ መነሻ ጊዜም አለ፣ የተነሳበትም ደግሞ አንተን አለ ምንድነው ይሄ ሁናቴዎች አሉ አንተ የተሰራህበት ማለት ነው። እነዚያ ደግሞ ምንድናቸው ሲባል ለምሳሌ በእኛ 4 ባህሪያተ ስጋ የሚባሉ አሉ፣ 4 ባህሪያተ ነፍስ የሚባሉ አሉ። እነዚህ የህልውና መጀመሪያ ናቸው። እግዚአብሔር አሁን ህልውና አለው ስትል በባህሪው መነሻ ጊዜም የለውም መጨረሻ ጊዜም የለውም። አሁን መነሻ ጊዜ የሌለውን አካል ይዘህ ተነስተህ እኛ መነሻ ኖሮን መድረሻ ስለሚኖረንና በብዙ ነገር የተጣበብን አካላትን እግዚአብሔርን በዛ መዝኑልኝ እያልክ ነው። እርሱ ደግሞ አንደኛ ልክ አይደለም፣ ሁለተኛ ደግሞ አንተንን አስተካክል መረዳትን ማለት ነው። ይሄ ለምንድን ነው የምልህ መሰለህ? እኔ በጥቂቱ 2 መለያየቶችን ላምጣልህ። አላ ለምሳሌ ጀሃነምን ይረግጣታል አይደለም?
ሞላች አልሞላች ምናምን ብለው ከላይ መሙላት አለመሙላቷን ቼክ ለማድረግ ፍታዬ ወደኛ እሱ መልስልኝ። እኔ ወደ እግዚአብሔር እንዴት እንደማመጣልህ ላሳይህ ነው። ይሞላት አይደለ? በዛ መንገድ እሺ አይደለም እንትን እኮ ነው ማለት ጥያቄ ነው ልጠይቅ የገባሁት። ሱራ 50:30 ላይም አለ ገብቶኛል። አይ ላመጣ አይደለም ሱራ 50:30 ላይ እና ተመለሰልኝ ይቀጥላል። ሌፍታዬ አሬ በቃ ቆይ ታዲያ ያለ ዲፈረንሱን ላሳየው ልኬ ነው። ወደ ጥያቄ እንሄዳለን። በቃ ይሄ ካልገባው ኤልያስ ኦልሬዲ እያስረዳው ገባኝ እያልኩ ጥያቄን በደንብ ፎርዋርድ አድርግና ጠላዲ የምትመልስልኝ መልስ እየሰማለሁ ብዬሽ እያስቆማችሁኝ እኮ በቃ ጥያቄ ልጠይቅህ። ጥያቄ ስለገባኝ ጥያቄን ፎርዋርድ አድርገው። እኔ ሰምቻለሁ። መስማት እኮ አይደለም ጠላዲ መስማት ታዲያ ጥያቄን ይኸውልህ ድጋሚ ጥያቄን አቅርበው አላላችሁኝም? ጥያቄን በደንብ ፎርዋርድ ላድርገውና መልስ ጥያቄ ጠይቀህና ክላሪፊኬሽን እየጠየቅኩ ነው። ከዛ ካልሆነ ጥያቄ ንገረኝ። ራስ ደግመህ በቃ ደግመህ ንገረኝ። ጥያቄ ልጠይቅህ እኮ ነው። ማይክህን ክፈት። ልጠይቅህ እያልኩ ነው። ጥያቄ ድገመው። እኔን ሳይሆን ጥያቄ የእኔን ጥያቄ ድገምልኝ እስኪ። ይኸው ማይክህን እግዚአብሔር ያያል ከተባለ በምኑ ያያል አይደለ? ወይስ ማይቻ ከሌለው እንዴት ነው አየ የምንለው? አዎ እግዚአብሔር ያያል። ጥያቄ ማገባኝ እኮ በቃ ደገምኩልህ እኮ በቃ አይደለም ጥያቄ እኮ ስለደገመ። እሺ በምኑ ነው ጥያቄ? እግዚአብሔር ህልው ነው። እግዚአብሔር ህልው ነው። ኤግዚስት ያደርጋል እግዚአብሔር። ይሄ አለወተ እግዚአብሔር ሌላ ጉዳይ ነው። የላ ካልገባ ችግር የለውም። ስለ ኤግዚስታንስ ሌላ ጉዳይ ነው። አሁን እያወራን ያለነው ስለ መስማት ነው። ኧረ እባክህ አትደርበኝ። ስለመድኃኒዓለም እኔ ልጠይቅህና ከገባ ደርበኝ። እኔ አይደለሁም በራዲዮስ አንተ እየደረብከኝ እኔን አትደርበኝ ትለኛለህ እንዴ? አዎ ሰው አያዳምጥም እንዴ? ጳላዲዮስ እንደዚህ እናድርግ። ኤላ ይኸውልህ ጥያቄ ልጠይቀው ነው። ይሄኛው አልገባውም። መዝሙሬ ገብቶኛል እያለ ያለፈው እዚህ ጋር ቅድም ሳሳይ ጋድ ሲምፕል ብዬ እያስቀመጥኩ ነበር። ጋድ ሲምፕል ከተባለ ኤልያስ ሲምፕል የሆነ ጋድ ካለ ፈንክሽናል ነው ብለህ ታስቀምጣለህ። ፈንክሽናል ቦዲ ፓርትስ አለው ማለት ነው። አይ ወጥቷል። አይ ተረዳው ስላስቀመጠ ነው። እና አንድ ነገር እዚህ ጋር ስናስቀምጥ እግዚአብሔር ጋድ ሲምፕል ብለን ስናስቀምጥ ባዲ ፓርት አይደለም የተገጣጠመ አይደለም ብለን ካስቀምጥን ፈንክሽናል የሆነ ባዲ የለውም ማለት ነው። ፈንክሽናል የሆነ ባዲ ለእኛ ለፍጡራን ነው። ያ ማለት የሚሰማ የሚያስፈልገው ጆሮ፣ መናገሪያ የሚያስፈልገው ምላስ፣ ይሄ ባዲ ፓርት ለሚያስፈልገው ነው ፈንክሽናል ይባላሉ እነዚህ። ጋድ ሲምፕል ብለን ከጀመረን ሲምፕል ነው ካለንና ኢማቴሪያል ነው ብሎ እስካስቀመጠን ድረስ ልብ በሉ ፈንክሽናል የሆነ ባዲ አንሰጥ። እሱ ፈንክሽናል የሆነውን የሰውን ባዲ እያመጣ እዚህ ያመጣል። ኦልሬዲ ተረድቻለሁ ይላል። ካልገባችሁ አልገባንም። ባይ ዘ ዌይ ቀደም እዚህ ጋር ሳነብለት ኦልሬዲ ኦኬ ነበር። ኖ ባዲ ፎልት ጋድ ሲምፕል ከተባለ ፈንክሽናል የሆነ ባዲ ፓርትስ የለውም ማለት ነው። ፈንክሽናል የሆነ ሲጀመር የሚቀመጠው ባዲ ፓርት ሲሆን ይሄ ገብቶኛል ያለ ምንም ለነገሩ ፊሎሶፊ ደረሰ እኮ እየፈለገ የነበረው ጳላዲዮስ ምን መሰለህ? እኔ እንደገባኝ አንደኛ አላህንና እግዚአብሔርን በአንድ አይነት ህሳቤ እያሰበ አላህን ፍለጋ ነው የያዘው ከእግዚአብሔር ጋር። ያ ደግሞ አይሆንም ብዬ ደጋግሜ የነገርኩት ቅድም። አሁን እግዚአብሔር ያያል በምኑ ነው የሚያየው አለ። አየህ አሁን ቅድም አስረዳ ነው ይሄንን እኛና አሁን ይሄ የሚነገረው ለአላህ ነው፣ ለእግዚአብሔር እንደዚህ ተብሎ አይነገርም። በምኑ ነው የሚባለው? ለእኛ አይደለም፣ እሱ ለአንተ አምላክ ነው ብዬ ደጋግሜ ቅድም አስረዳ ነው። ኦኬ ለምሳሌ እግሩ ሲባል አዎ እግሩ ነው አለኝ ቅድም እኮ። አሁን የአላህ እግር ሲባል አዎ እግሩ ነው አለ። እኛ ጋር ግን እግዚአብሔር ምድር የእግሬ መረገጫ ነች ሲል እግሩ ነው እያልን አይደለም። በምን ይረግጣል ስለው ቅድም በእግሩ አለኝ። እግዚአብሔር ግን ምድር የእግሬ መረገጫ ነች ሲል በእግሩ ይረግጣል ማለት ግን አይደለም ብለን ፈጣንለት። ያን የእግዚአብሔር ገዥነቱን ኃያልነቱን ሜታፎር ነው ብለን ገለጽንለት። አሁን ሁለቱ ጋር ይሄን ፍለጋ ነው የያዘው ወንድማችን። ራሱ እኮ መልሱን ይመልሰዋል። አላህ ሲኦልን የሚረግጣ ሲኦል ላይ የሚቆም በእግሩ አለ። ስለዚህ ሲኦል ላይ በሚቆም ምንድነው? በእግሩ ነው። ኦኬ አላህ ምኑ ነው? ባቱን። ስለዚህ ባት አለ እግር አለ ማለት ነው። በቃ አለ አለ። ኦኬ እግዚአብሔር ጋር ሲመጣ ደግሞ ኖ
ለእግዚአብሔር እግር፣ ለእግዚአብሔር መስማት፣ ጆሮ፣ አይን ተብሎ ሲነገር ሜታፎር ነው፣ ምሳሌያዊ ነው ብለን ነገር ነው። ገብቶኛል አለ። መልሶ ደግሞ ጥያቄ እኮ አልገባችሁም ይላል። እና ይሄ ዝም ብሎ እንትን ነው፣ ሰርክል ነው፣ እድሜ መፍጨት ነው የሚሆነው። ሁለቱንም ነገር ቢያሳዩን ጥሩ ነው። እኛ የክርስትናውን እግዚአብሔር እናሳያቸዋለን፣ የእስልምናውንም አላህ ደግሞ የእነሱን የአምላክ እሳቤ ቢነግሩን ደግሞ ጥሩ ነው ብዬ አስባለሁ። የገባ ሰው አለ? ተቀበሉ። ሰላም ሰላም። አቤን። አንዴ ልቋጭና ትቀጥላለህ። ሚዛን ይታርጋ እንዲ እኔ ቅድም የሁለቱን እንትን ኮምፓሪዘን እንድንወስድ የፈለኩበት ምክንያት ለምሳሌ በኡመል ቂያማ ቀን አላህ ጀሃነምን ሲሞላት እግሩን ከፍ አድርጎ ነው አይደል መሙላት አለ መሙላታን ቼክ የሚያደርገው። አሁን እግዚአብሔር ወደ ሲኦል ያወርዳል ያወጣልም ይላል አይደለ? ምንድነው መጽሐፈ ሳሙኤል አንደኛ ሳሙኤል ምዕራፍ 2 ላይ ወር ምዕራፍ 3 ቁጥር 5 አካባቢ። አሁን እግዚአብሔር ወደ ሲኦል ሲያወጣና ሲያወርድ ልክ እንደ አላህ የሆነ አካል ወስዶ በዛ አካል በመጠቀም እየተገለገለበት በዚያ እግር በሚባለው አይነት ነው ወደ ታች እንዲህ እንትን የሚለው አይደለም እኮ። የሚያሳየው በሁሉን አዋቂነቱ ፍርድን ወስኖ ያ ፍርድ ደግሞ ኃጢአተኛ ስለሚያደርገው በኃጢአቱ ሰው ወደ ሲኦል ይወርዳል ነው። ልዩነት አለው። አላህ ክሮስ ቼክ ያደርጋል ገና ኢንሲደንቱን እንትን ለማለት ማለት ነው። ይሄ ድርጊቱን ለመፈጸም ለማከናወን ገና ሌሎች ፕሮሰሶች ይካሄዱበታል። እግዚአብሔር ግን እንደዛ አይደለም። በቃ እውነተኛ ዳኛና ፈራጅ ነው። ፍርዱ ሰውን ወደ ገሃነም ያወርዳል፣ እንደገናም ደግሞ ከገሃነም ያወጣል ማለት ነው። አሁን አይገናኝም። እግዚአብሔር በሁሉ አዋቂነቱ ነው ያንን የሚያደርገው። እግዚአብሔር ወደ ገሃነም ለማውረድ የሆነ ማቴሪያሊስቲክ የሆነ ቦዲ ፓርት ምናምን ፈልጎ ወይ ደግሞ እንደዛ አይነት መገለጫ ኖሮት በዚህኛው ነው ተብሎ በተለየ እንትን አይገለጽበትም ለማለት ነው። እሺ ልጠይቅ እኔ ጥሩ ነው። አሁን ጠይቁን ስትሉ እኛ የምንለው ነገር ስህተት ከሆነ ከራሳችሁ ስለ ሃይማኖታችሁ ያላችሁን አዳር ከራሳችሁ እንድንረዳ ናያቂ አንዴ ሚዩት አድርገው። ከማይፈቀድ ከሆነ ችግር የለውም እወጣለሁ። አይ እሱማ እየተጠየቀን እያየህ ነው ያለው እና ልጠይቅ እያልኩ እኮ ነው። ቆይ ተረጋጋ እንዴ። ያ ቃለ ሕይወት ያሰማልን ወንድሞቻችን ያለውን አስተምህሮ የቤተክርስቲያኒቱን የአባቶቻችንን ትምህርት አሳይታችሁናል። ፓላዲን ኢፍታዬም መዝሙርን ቦቲም ቃለ ሕይወት ያሰማልን ሁላችሁንም። ያው ይሄ በጥንቲቷ ቤተክርስቲያን ያለ የታመነ የአምላክ እሳቤ ነውና የክርስትና ማስተምህሮ ነው። ብዙ መጽሐፍቶች ተጠቅሰዋል። እነ ቅዱስ ቄርሎስም እነ ቅዱስ አትናቴዎስም ከዚህ የተለየ ትምህርት የላቸውም። አሁን ቅዱስ ቄርሎስ አሌክሳንድሪያንን ብንመለከት በሌተር 83ቱ ላይ ይህንን ያስቀምጣል። እግዚአብሔር መንፈስ እንደሆነ የተገለጹት ቃላቶች ደግሞ በጠቅላላ ሰውኛ ዘይቤን ወይንም ሜታፎሪክ እንደሆነ ያስቀምጣል። ኢቨን ሙግቶችን ሁላ ያስቀምጣል። እግዚአብሔር በሁሉ የሞላ ነው ካልን ታዲያ እግር አለው የምንለው ከሄዶቴት ትራቭል ሊያደርግበት ነው ብሎ ያስቀምጣል። ከሄዶቴት ሊንቀሳቀስ ነው እያለ ያስቀምጣል። ፊቶቹ ላይ ነው አይን ያሉት ካልን እንግዲያውስ ወደ ሰሜን እያየ ከሆነ ወደ ደቡብ ማየት አይችልም ወይ እያለ ለእንደዚህ አይነት ሙጀሲሞች ወይም አንትሮፎርሞፊዝሞች ይህን ሀሳብ ያስቀምጣል ማለት ነው። ስለዚህ ያለው አስተምህሮ ይሄ ነው። ጥያቄ ቀን ሙሉ ስንጠየቅ አንውልም። እኛ ደግሞ ስለ እስልምናው እንድንጠይቅና ከዛ በተራ ደግሞ ጥያቄ እንቀበላለን ማለት ነው። እንደዛ ይሻላል። ጠይቁ ማለት አላህ እኮ እያብራራ ነው። ራስህ እያብራራ አይደለም እንዴ? ስለ እስልምና እኔ ልጠይቃችሁ መጀመሪያ ስለ እስልምና ነው ያላወራው። ስለ እስልምና ነው እንደፈለክ እያደረግከው። እሺ በቃ አላወራውም ስለ እስልምና። እሺ እኔ ሁለት ጥያቄ ልጠይቅ፣ ከዛ ሁለት ትጠይቀኛለህ። እንደዚህ ፈቃደኛ ነህ? ቆይ በተራ እናድርገውና እኔ ጥያቄ ስላለኝ ምንም ስላላ መጠየቅ አትፈልግም? ስላላ መጠየቅ አልፈልግም። መጀመሪያ ልጠይቅ ነው የምፈልገው። መጀመሪያ ልጠይቅ፣ በኋላ እጠይቃለሁ። طيب ኦኬ። አንተ በኋላ መረጃ ከፍቼ እጠይቃለሁ በመረጃ። መጀመሪያ ግን እናንተ የምታምኑት እንዳቅ መጀመሪያ እግዚአብሔር በአካል ሶስት ነው ከተባለ
ያ ሶስትነት ምሳሌያዊ ሶስትነት ነው ወይስ እውነትም በሶስት ነገር የተገለጸ እውነታ ሶስት አለ? ምሳሌያዊ ሶስትነት ነው ሶስት አካል ሲባል ወይስ ሶስት ነገሮች ህላዌ የራሳቸው ህላዌ ያላቸው በቁጥር ሶስት የሆኑ አካላት ስላሉ ነው? ወይስ ሶስት ሲባል አራት ያልሆነ ሁለት ያልሆነ ሶስትነት ምሳሌያዊ ነው? የመጀመሪያ ጥያቄ ይሄ ነው። ቃልዬ አንዳችሁ መልሱለት። አንዴ እኔ ከልጃ ስለሆንኩኝ ቃል ቀጥሉ ፕሊዝ። እሺ መዝሙሬ የአካል ሶስት ስትሉ ምሳሌያዊ ነው ብሏል። ምሳሌያዊ አይደለም። አካል ሲባል አንተ ምንድን ነው የተረዳኸው? አካል ስንል ምን ማለታችን ነው? አካል የሚለው ምን ነው የሚያመለክተው? እሱ ነው ምሳሌያዊን ካልሆነ እኔ የሚገባኝ ምንድነው? ኦኬ እኔ ለምሳሌ እግዚአብሔር ወልድ የሚባል ራሱን ችሎ የሚወለድ አምላክ ካለ አንድ ተብሎ የሚጠራ ራሱ የሆነ ይዘላል። ቆይ ናይ ሀቂ የጠየቀው ስለ አካል ነው። አካል ምንድን ነው? አካል ስንል ምን እያልን ነው? እኔ ሶስት ራሳቸው የቻሉ ሶስት አምላክ እንዳሉ እየገባኝ ነው። አንተ አስረዳኝ። አካል ጥያቄ በአካል ነው ያመጣው። ሶስት አካል ስትሉ ምሳሌያዊ ነው ወይስ ደግሞ ትክክለኛ ነው ብለሃል። አካል ስንል ምን እያልን ነው? ግልጽ አይደለም። ለምሳሌ እኔ እናንተ እዚህ ያለ ክርስቲያን ሶስት ነን፣ ሶስት ሰዎች እንባላለን። ስለዚህ ሶስት ስንባል እውነትም ሶስት ሰዎች ስለሆንን ነው ወይስ ምሳሌያዊ ዝም ብሎ ሶስት እንባላለን? በዚህ ምሳሌ ነው የተረዳሁት። እሺ፣ ስለዚህ ሶስት አካል ስንል እኔ አንተና መዝሙረ እንዳለ ነው እንደዚህ ነው ማለት ነው። ሶስት እንደዚህ ቁጭ ቁጭ ያሉ ሶስት አሁን በሰዎች ሳይሆን ስለ አምላክ እኔ ምሳሌ ነበርኩ። እሺ ጥሩ እንደዚህ ብሎ ያስተማረህ ክርስቲያን፣ እንደዚህ ብሎ ያስተማረህ መምህር፣ እንደዚህ የሚል መጽሐፍ ያነበብከው አለ? ኦኬ አዳምጠኝ ወገን። አሁን ሶስት ስትል ምን ተረዳህ አልከኝ አይደል? እኔ ምሳሌያዊ ካልሆነ ሶስት የሚባለው የሚረዳኝ ለአምላክ ታይሆን እንደዚህ የምጠይቅህ መልስ። አሁን ያልከው ምንድን ነው? የምጠይቅህ መልስ። እኛ እዚህ ጋር ሶስታችን እንደተቀመጥ ነው እንደዚህ ነው ብለሃል። እንደዚህ ብሎ ያስተማረህ መምህር ያነበብከው መጽሐፍ አለ ወይ? እሺ በቃ አሁን ወደዛ ከገባ እኔ ለምሳሌ አሁን ቪዲዮ መክፈት አይመቸኝም እንጂ አረብኛ የምትሰማ ከሆነ የባባሽውን ሁዳ ትምህርት ከፍትልሃለሁ። በዓለማችን በሰውነት አንድ በቁጥር ግን በአካል 8 ቢሊዮን ህዝቦች አለን። ስለዚህ እግዚአብሔር በአካል ሲባል ያ ማንነት ነው። ለምሳሌ እኛ በሰውነት አንድ ነን፣ በአካል ግን 8 ቢሊዮን አካባቢ ነን ሲሉ ሲያስተምሩ የሚያሳይ ቪዲዮ ያመጣለሁ። ይሄንን ሰምቻለሁ። የስህተት ከሆነ እታረባለሁ። አስፈላጊ ከሆነ ቪዲዮን ፈልጌ አረብኛ እንድተረጉም አንድ ሰው አምጥተን እናስተረጉመዋለን። ስለዚህ በሰው ያመጣሁልህም ከዚህ ተነስቼ ቪዲዮን አምጣው። እሺ አመጣለሁ። አሁን መልስልኝ፣ አመጣለሁ። እሺ አንተ የምታምነው አስረዳኝ። አሁን ምን መሰለህ ወገናችን፣ እኔ ላስረዳ ነው። አሁን ምሳሌያዊ ካልሆነ አስረዳኝና እኔ ደግሞ በዚህ ደግሞ አስረዳሃለሁ እኮ እኔ አላስረዳህም እኮ አላልኩም። እሺ አስረዳኝ። መጀመሪያ የአንተ አረዳድ ምንድን ነው? አሁን እስካሁን ከሰማህን እግዚአብሔር ምንድን ነው አለን? በሁሉ ቦታ የሞላ ነው አለን አይደለም? በሁሉ ቦታ የሞላ መንፈስ ረቂቅ ነው ብለናል። ስለዚህ እንደኛ እንደዚህ ሊከፋፈል አይችልም ማለት ነው ከመጀመሪያው። ኦኬ። ምክንያቱም አንተ እንዳልከው እንደኔ እንዳንተ እንደ መዝሙር የሚል ከሆነ ስፔስ አለው ማለት ነው። በሆነ ስፔስ ላይ በሆነ ቦታ ላይ ተመጥኖ የተቀመጠ እንጂ በሁሉ ቦታ ይሞላል። ምክንያቱም አብ የሌለበት ቦታ ላይ ማን አለ? ወልድና መንፈስ ካለበት ቦታ ላይ አብ ብቻ ነው የሚኖረው። ገብቶሃል አይደለም? ስለዚህ ምን ያደረግህ አንተ? በሁሉ ቦታ የሚኖረውን አጠፋህና ለአብን የሆነ ስፔስ ሰጠኸው፣ ለወልድ የሆነ ስፔስ ሰጠኸው፣ ለመንፈስ ቅዱስ የሆነ ስፔስ ሰጠኸው። ልክ እንደኔ እንዳንተና እንደ ያሬድ ማለት ነው። ቅድም ግን እኛም ስንሰምተህ ነበረ። በሁሉ ቦታ የሚገኝ ነው፣ መንፈስ ነው፣ ለሱ ቦታ የለውም። እዚህ ጋ ነው እዚህ ጋ የለም አንልም። አሁን ብሩኬ ሲናገር ምን ሰማ? እግር አለው ካልን እና ደግሞ በሁሉ ቦታ አለ ካልን ከየት ወዴት ሊሄድበት ነው አለ አይደለም? ስለዚህ በሁሉ ቦታ ካለ እንደዚህ የከፈልከው ትክክል አይደለም ማለት ነው። ይሄ እንደዚህ ያለህ ኡስታዝም ካለ ትክክል አይደለም። እኛ አካል ስንል ማንነት ማለት ነው፣ ወይም እኔ ብለህ የምጠራው ነገር ማለት ነው። ስለዚህ ይሄንን ደግሞ የምናውቀው ራሱ እግዚአብሔር ለኛ በነገር ምን አለ? አንድ አምላክ እንደሆነ ነገረን። ይሄ አንድ አምላክ በሁሉ ቦታ የሚገኘው እንደኛ ግዘፍ ረቂቅ እንደዚህ ግዘፍ የሆነ የሚታይ የሚዳሰስ አካል የሌለው አምላክ እኔ የሚሉ ሶስት አካላት አሉ። አብ ወልድና መንፈስ ቅዱስ። ይሄ ፐርሰን ይባላል። አንተ የምትለው ስለ ቦዲ ነው። ቦዲ ማለት ፊዚካል ቦዲ የሚታየው ነው። እኛ ግን ስለ ፐርሰን ነው የምናወራው። እኔ ብሎ ራሱን መጥራት የሚችል አንተ ብለን እኛ የምንጠራው ይሄ ነው አካል የሚባለው ማለት ነው። ይሄ ደግሞ ምሳሌያዊ አይደለም፣ እውነተኛ ነው። አብ
አብን ስንጠራ ወልድና መንፈስ ቅዱስን እየጠራን አይደለም። ወልድን ስንጠራ አብና መንፈስ ቅዱስን እየጠራን አይደለም። መንፈስ ቅዱስን ስንጠራ አብና ወልድን እየጠራን አይደለም ማለት ነው። ከድንግል ማርያም የተወለደው ለምሳሌ ወልድ ነው እንላለን። ወልድ ስለ በአካል ማለት ነው፣ በአካል። ስለዚህ ወልድ ወገናችን ቆይ ልጨርስልን። ሶስት ስትለኝ ቦዲ አላልኩም። ቦዲ ያልከ ራስህ አትተረጉመው። ስለ ቦዲ አልጠየቅኩም እኔ ቦዲ አላልኩም። ምክንያቱም ስለ ቦዲ ካላወራህ እንደኛ ለምን ምሳሌ ያመጣ ሶስት ሰው እንደተቀመጠው ለምን እኔ በአካል ሶስት ማለት ምንድነው ስትለኝ ምሳሌያዊ፣ ለምሳሌ እኛ ለሰው ልጆች የምንገልጸው ሶስትነት ብዬ ነው እንጂ ቦዲ ብዬ ለአምላክ እየገለጽኩ አይደለም። ግን ምን እያልኩህ ነው አሁን አንተ በአካል ሶስት ስትል ቦዲ ያልሆኑ በቁጥር ከሁለት በላይ ከአራት በታች ሶስት ቁጥር ያላቸው በብዛት ነገሮች አሉ እያልከኝ ነው ወይስ ሶስት ስትል ምሳሌያዊ ንግግር ነው? ለምሳሌ ሶስት ስንል በቁጥር አንድ ሁለት ሶስት ምሳሌ አይደለም። እኔ ብሎ ራሱን የሚጠራ ነው። አካል የምንለው እኔ ብሎ ራሱን የሚጠራ ነው አልኩ። በቃ እሺ፣ በቁጥር ሶስት ከደረሱ አንዱ በአንዱ ውስጥ የሚገኙ ናቸው ወይስ ተለያይተው? ቁጥር ቃልያ እንደ ቆይ ቁጥር የምትለው ምንድን ነው? አልገባኝም። ቁጥር ስትል ምንድን ነው? ለምሳሌ አንድ ሁለት ሶስት ማን ነው እንደዛ ብሎ ያስተማረ? ማን ነው እንደዛ ያለ? ለምሳሌ አንዴ ስማኝ፣ አንዴ አላህ አንድ ነው ስትል ቁጥር እየጠራክ ነው? አንድ ብቻ እያልኩ ነው። አዎ በቁጥር ብዙ አይደለም እያልኩ። እንደሱ ከሆነ እኮ ዜሮ ይቀድመዋል ማለት ነው። ዜሮ እኮ ህላዌ የለውም፣ ዜሮ የለም ማለት ነው። ኖ ዜሮ ቁጥር ካልክ ይኸውልህ፣ በቁጥር ወገን ህላዌ ያለው አንድ የሚባል የአንድ ህላዌ ነው። አሁን ያንተ መልስልኝ። አሁን በቃ አንዴ እያዳመጥከኝ ቆይ። ቁጥር ካልክ በቁጥር የምጠራ ከሆነ ቁጥር የሆነ ቁጥር ይቀድማል። ዜሮ ይቀድማል ከአንድ በፊት። ስለዚህ አላህ አንድ ነው ስትል ቁጥር እየጠራ ከሆነ አላህን ዜሮ ይቀድመዋል ማለት ነው። ቁጥር የሚለው የክርስቲያን እሳቤ ልንገርህ። ቁጥር የሚባል አሁን አንተ ቁጥር ብለህ መጣ፣ ይሄ ውሸት ነው። እንደዚህ አይነት ትምህርትም የለንም። እኛ እግዚአብሔር ሶስት ነው ስንል አንድም ነው ስንል አንድ ነው ስንል ቁጥር እየጠራን አይደለም። እግዚአብሔር አንድ ነው ስንል የሚመስለው የለም፣ የሚተካከለው የለም፣ ብቸኛ መለኮት ነው እያልን ነው። አንድ ነው ስንል ሶስት ነው ስንል ደግሞ ቁጥርም እየጠራን አይደለም። ሶስት ነው ስንል ምን እየገለጥ ነው? ግብሩን እየገለጥ ነው። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም ያለ። ለምሳሌ ኢየሱስ ክርስቶስ አብን አባቴ ይለዋል። ኦኬ፣ አብ ደግሞ ወልድን ልጄ ይለዋል። ስለዚህ አብ ወልድ አይደለም፣ ወልድ አብ አይደለም ማለት ይህን ፐርሰን ይህን እኔ ባይነት ለማስረዳት በግብር ሶስት እንላለን ማለት ነው። ስለዚህ ቁጥር እየጠራን አይደለም። ቁጥር የሚለውን ትምህርትና ንግግር የክርስቲያኖችም አይደለም። እሱን አውጣውና እናንተ ሶስት ስትሉ በቃ ይቅርታ፣ እኔ ተሳስቼና ግብር ነው የሚቆጠረው ማለት ነው። አንዴ ስማኝ፣ እየሰማኝ አንዴ ስማኝ፣ አልጨረስኩም። ለምሳሌ እዚህ ጋር 923 ሰው አለ አይደል? እሺ ኦኬ፣ በምንነት ስንት ነን? ንገረኝ አንተ ንገረኝ እንጂ የጠየቅኩ ነው። በምንነት እኔ ምንም አልመልስም። አንተ እንደ ፍላጎት አስረዳ። ሃይማኖት አይ መመለስ አለብን እንድንረዳ። ቆይ አንዴ ወንድሜ እንድንረዳ። እኔ በእኔ ፎርሙላ እንድሰራ አልፈልግም። ስለ እስልምናም አልጠየቅኩም። የጠየቅኩ 944 ሰው አለ እዚህ ጋር አንተንም ጨምሮ። በምንነት ስንት ሰዎች ነው ያለ ነው እዚህ? ብዙ ሰዎች አለን በምንነት ሰው ተብለን የምንጠራ ብዙ ሰዎች አለን። በምንነት ነው ያልኩ። በምንነት ስንት ነን ያልኩ? እዚህ 953 ነን በምንነት ወይስ አንድ ነን? እኔ ሰው ነኝ፣ አንተ ሰው ተብለን እንጠራለን። እኔ ስለሱ አልጠየኩም። ምን ተብለን እንጠራለን አላልኩም። ፕሊዝ የጠየኩ 963 ሰው አለ። 963 ሰው በምንነት 963 ነው ወይስ አንድ ነው? 960 አካል አለን። እኔ በምንነት የጠየኩ የምን አካል ነው የምታወራው? ምንነት ነው ያልኩ። ኤሰንስ ኔቸር ነው የጠየኩ። ኦኬ፣ ምንነት ሲባል ሰው ለማለት ፈልገህ ነው አይደል? በምንነት ስንት ነን ወንድሜ? መልስልኝ ፕሊዝ። ምንነት የሚለው ቃል አስረዳኝ እስኪ፣ ምን ማለት ነው? ኦኬ፣ ምንነት አንተ ምንድን ነው? አረ ምንድነህ ከተባልኩኝ ሰው እላለሁ። ምንነት እንስሳ ነው ወይስ ሰው ነህ? ሰው ነኝ። ጥሩ። በዚህ 982 ሰዎች በምንነት ስንት ነን? ሰው ተብለን የምንጠራ 980 ሰዎች አለን። በምንነት አንድ ነን። አዎ፣ ሰው የሚል ስም ይሰበስበናል። አዎ፣ ስለዚህ አንድ ነን። እሱ ምንነታችን ነው፣ ኤሰንሳችን ማለት ነው፣ ኔቸራችን አይደል? አዎ። ኦኬ፣ አንድ ነን። በጣም ጥሩ። በምንነት አንድ ነን። በምንነት ስንል ስለ ማንነታችን እያወራን ስለሆነ ስለ ምንነታችን። ኦኬ፣ እግዚአብሔር በምንነቱ ስንት ነው? ጎበዝ። አሁን ሰው ብለን አንድ ነን እንዳለን ብዙ ሰዎች ያለን እግዚአብሔር ብለንም በእግዚአብሔርነት አንድ ነው የሚሆነው ማለት ነው።
በሰውነት አንድ እንደሆነው በሰውነት አንድ እንደሆነው በእግዚአብሔርነት አንድ መለኮትን እየተናገርክ ነው። አየው አሁን እኛ ሰዎች ነን፣ እግዚአብሔር ግን መለኮት ነው። ስለዚህ እግዚአብሔር በመለኮት አንድ ነው አይደል? በሰውነት ለሁላችን እዚህ ያለን አንድ እንደተባለን በእግዚአብሔርነትም አንድ ይባላል። አንድ ነው። ምክንያቱም ስለኛ አንድነት ሰው የሚለው ሪፕሬዘንት ስለሚያደርገን አንድ ነን አለን። እግዚአብሔር ደግሞ መለኮት ስለሆነ አንድ ነው አልክ። አሁን አንድ ነው የምትለው ቁጥር እየቆጠርክ አይደለም አይደል? ኦኬ ጎበዝ። አሁን እኔ ላስረዳሽ። አንድ ሊጨርስና ታስረዳኛለህ። አዎ ነው እዚህ ቁጥር እየቆጠርኩ ነው። ለምን ቆጠርክ አለ ጠይቀህ። ለምን ታስረዳለህ? ለምሳሌ አንድ ስማኝ። እዚህ ጋር 1000 ሰው አለ። በምንነት ስንት ነህ ስለ አንድ ነህ አልከኝ። ብቆጥር ኖሮማ 1000 ምንነት አለ ልትለኝ ይገባ ነበረ። ያልቆጠርክ ስላልቆጠርክ አንድ ምንነት አለ የተናገርከው ስለምናችን ነው? ስለ ሰው ስለመሆናችን ነው አይደል? ኦኬ ጎበዝ። እሺ እኔም ላስረዳ ሐሳቤ ልግለጽ ለምን አንድ እንዳልኩ። እሺ አንድ ቁጥር ነው እንጂ አዎ ቁጥር እንዴት እንደቆጠርኩት ላሳይ። ለምን ቆጠርኩት እንዳልኩኝ ላስረዳ። እኔም እድስተኝ ለምሳሌ በዚህ ዓለም ከመዝሙረ ያሬድ ውጭ ማንም ሰው ባይኖር ኖሮ ምንነቱ ስንት ነው ስትለኝ አንድ እላለሁ። በማንነቱ ስንት ነሽ ስትል አንድ እላለሁ። ምክንያቱም ከመዝሙረ ያሬድ ይቅርታ እኮ አልሰማሁም። ምንድን ያልከው? ከኔ ውጪ ለምሳሌ በዚህ ዓለም ከመዝሙረ ያሬድ ውጭ ሌላ ፍጥረት ባይኖር አንድ ሰው ብቻ ቢሆን ኖሮ መዝሙረ ያሬድ የምን ፍጥረት አልገባኝም። ለምሳሌ አዳም የመጀመሪያ ፍጥረት ነው ከሰው ልጅ አይደለም? ከሰው ልጅ አልገባኝም። አንተ ሰው ስትለኝ ሳይገባህ ነው ሰው ነን ያልከኝ። ለኔ አዳም የሚባል ሰው ነበረ ከኛ በፊት አባታችን አይደል? ስለዚህ ሆለ አሁን ላስረዳ ገና አልተረዳህም። ምን ለማለት እንደፈለኩ እኮ አልገባህም እኮ። ቆይ ላስረዳ። ቆይ ለምሳሌ አዳም አባታችን ሌላ ፍጥረት ባይፈጠር አዳም ለብቻው በዚህ ዓለም ቢኖር ኖሮ በማንነቱና በምንነቱ ስንት ሰው አለ ብትባል ስንት ትላለህ? መዝሙር ያለ ከፍጥረት ጋር ለምንድን ነው የምታነጻጽረው? ፍጥረት ጋር ዛፍንም አንተናው ከዛፍ ጋር አነጻጽራለሁ። አንተ ነው የምታነጻጽረው። አሁን ያልከው ነው ከአዳም ውጭ ሌላ ፍጥረት ባይፈጠር በዚህ ዓለም በማንነቱና በምንነቱ ስንት ሰው አለ ይባል ነበር። ይኸውልህ አይ በቃ ቀጥሉ። ይቅርታ በጣም እሺ አለ። እሺ አሁን ተረድተኛል እኮ ስለ አዳም ለመናገር አንተ ከአዳም በኋላ ስለመጣ እኮ ከአዳም ጋር ሁለተኛ ነው የምትሆነው አንተ ሰው ሆነ። ምን አለ ምሳሌ ለምመስለው ብራዘር አንተ ራስህ ስለ አዳም ለመናገር እኮ ከአዳም በኋላ መጣ። አንዴ እሺ ላስረዳችሁ። ወይም እኔ ሐሳቤ ልግለጽ ወይም ጥያቄ መልስ። እሺ ጥያቄ መልስ። አንዴ ማይሆን ሐሳብ እኮ ነው ያመጣው። ወይ ማይሆን ሐሳብ ነው ያመጣው። አንዴ ተረጋጋ። ያ ለኔ ጠይቁኛል። ስለ ጥያቄ ጠይቀው እኔ ላብራራስ ደግሞ እድል አይሰጡኝ። ኧረ ቆይ አንዴ طيب ሳትጠይቀኝ መልስልኝ። እሺ መልስሽ። እኔ አልጠየቅም። አሁን መልስልኝ። አድምጥ አንዴ። ምሳሌ እንኳን መመስል የማትችል ሰው እኮ ነው። አድምጥ አንዴ አድምጥ። ምሳሌ እንኳን መመስል የማትችል ሰው ነው። አዳም ብቻ በምድር ላይ ቢኖርና አንተ ስለ አዳም መናገር ብትፈልግ ስንት አዳም አለ ብለህ ነው በማንነትም በምንነትም አለ። ኦልሬዲ እኔ እኮ አለውኝ እኮ ከአዳም በኋላ የመጣሁት እኮ እኔና አዳም ሁለት ነን። እኔ እና አዳም እያልኩ ነው የማወራው። ከዛ በኋላ ስለ ምንነት ደግሞ አንድ እንሆናለን። እኔና አዳም ሰው ነን ብዬ ደግሞ አወራለሁ። ዩሲ ስለ አዳም ለመናገር እኔ ገና እዚህኛው ህልውና ውስጥ መገኘት አለብኝ ከአዳም በኋላ ማለት ነው። ምክንያቱም አዳም የመጀመሪያው ስለሆነ። ሌላ ምሳሌ መስልና ምክንያት ያለው ጥያቄ ጠይቀው ቶሎ በል። እሺ አሁን በቃ ይሄን ጥያቄ ተመለሰ። አሁን ለምሳሌ ምን ሚት ያደረገ ነው? እሺ ሌላ ጥያቄ ልጠይቅ። በቃ ይሄን እንለፈው። እግዚአብሔር ወልድ ከሶስት አካላት አንድ አካል ፍጹም ሰውና ፍጹም ስጋ ከሆነ በኋላ በፍጹም ሰውነቱና ፍጹም አምላክነቱ አብንና መንፈስ ቅዱስን ጨርስ። ቆይ እንደዚህ ማትፈቀዱለት አንዴ እንደዚህ ኤፍታት ተጀመረው ድረስ ቆይ አንዴ ነው እንደዚህማ የለም። ይኸውልህ እንትኑ እንደማያስኬድ ሲገባ አንዴ ወንድሜ ሲጀመር የፈቀድልህ አንድ ጥያቄ ጠይቀንና ከዛ ሌላ ጥያቄ እንጠይቃለን ያለ የመጀመሪያ አንድ ጥያቄ ላይ ሆነኝ ያለው አንድ ጥያቄ ላይ አንዴ መጀመሪያ የጠየቀው የነገረ ስላሴ ነው። አሁን ስጋዊ ነው የምጠይቀው። ስለዚህ ስጋዊ ስላሴ ስለሆነ አንዴ ቆይ እያዳመጥከኝ ወንድሜ የተጀመረው ይለቅ። ስንፈቅድላችሁም ጥያቄ ዝም ብሎ መዝለልም አይደለም። የተጀመረው ይለቅ። የተጀመረው ጥያቄ ምንድን ነበር ያልከው? እግዚአብሔር በምንድን ነው ሶስት በምንድን ነው አንድ የምትሉት የሚለው ይለቅ።
በቃኝ ተውኝ። እነሱ ያለ እኮ መመለስ አለባችሁ። ስላልመለሳችሁ እኮ ነው ትጠይቃላችሁ። እኔን መልሳችሁ ትጠይቃላችሁ። እኔን ስጠይቅ መልሳችሁ እኔን ስትጠይቁ ምንድን ነው? ቆይ አዳምጥ። የምንጠይቅህ ለምንድን ነው? የአንተ መረዳት ማወቅ ስለፈለግን ነው የምታወራው። እሱ ላይ ጨርሱ መጀመሪያ። እግዚአብሔር አንድም ሶስትም ነው ስንል ቁጥር እንዳልሆነ ገብቶሃል። እሱ ቁጥር እንዳልሆነ ገና አልገባህም። ስለዚህ በቃ እሱ ጋር ጨርስ። እሺ ልጨርስ። አሁን ረጋ ብላችሁ ድምጽ እየሰማችሁ እኔም ስጠይቅ ከዛ በኋላ አትጠይቁኝ፣ ራሳችሁ ችላችሁ መልሱ። እንደሱ ብሎ ነገር የለም። ይኸውልህ ወንድሜ አትጠይቅ ብሎ ነገር የለም። የጠየቅንህ አንዴ ስማኝ፣ ቆይ ፕሊዝ እያዳምጥ። ችግሩ እኮ አታዳምጥም። የምንጠይቅህ ስለ አላህ አይደለም የጠየቅንህ ጥያቄዎችህን አንተ እንዴት ተረድተህ ነው የምትጠይቀን? አብራራልን ነው እንጂ አትጠይቁኝማ አትበለኝ። ለምሳሌ የሆነ ጥያቄ አንተን እስልምናው ላይ ጠይቄ አብራራው ይሄን ጥያቄ እንዴት የተረዳው ብትለኝ እንዳትጠይቀኝ አይደለም። ጠይቀኛለህ፣ ጥያቄን አብራራለሁ። እንጠይቅሃለን ጥያቄውን እንድታብራራ ቀጥል። እሺ ምክንያቱም አንተ ጠይቀህ ላብራራ ስል ደግሞ ተው አታብራራ፣ አትስጠኝ፣ ትደኛለህ አላልኩም። ስለ ማንነትና ስለ ምንነት ጠይቀኝ። ሜት እያደረጉኝ ነው። ጠይብ አሁን ምን አለኝ መዝሙረ ያሬድ? ወደ ጥያቄ ይመለስና አንዲ ፕሊስ ሜት እያደረጉ ስላለ አንዲ ቆይ ሀቢቢ አንዲ ተረጋጋሽ። እዚህ ጋር ብዙ ሰው ስላለ መሰለቻቸትን እንዳይሆን ምናምን መዛዛግ እንዳይመጣ ስፔሲፊክ አድርጋ አንድ ጥያቄ ይጠይቃል። አንደኛ የዶሚናንት ፋላሲ አትስራ። ኦኬ ፐርሰናል አታክን ምናምን ሰው መናገርን ተውና እንዲህ እየተደረግኩ ነው የሚለው የተጠየቀውን ጥያቄ ቀጥታ መልስ። አይሚን መልስ እስኪሰጥ ጠብቅ። ከዛ ደግሞ ልክ አንተም በጠየቀው መሰረት እዛው ቶፒክ ላይ ትጠየቃለህ። አይ እኔን አትጠይቁኝ እኔ ብቻ ነኝ የምጠይቀው የምትል ከሆነ እታች ወርደህ ታብታብ ያደርግ ተማር ጠይቅና ማለት ነው። መጠየቅ አልፈልግ ኦኬ እዚህ ጋር ሃይማኖቴ እንዳብራራ እድል እንደምሰጣችሁ እንደናንተ ትሰጡኛላችሁ። እድል ከተሰጠኝ አብራራለሁ። ችግር ያ እሺ ኦኬ አሁን እጠይቃለሁ። ፕሊስ የጠየቀው እስኪመለስልህ አንደኛ ወደ ሌላ ቶፒክ እየረገጥክ ነው። አንድ ጥያቄ ጠይቀህ ሌላ ቦታ ላይ እየረገጥክ ነው። የጠየቀው ጥያቄ ተመለሰልኝ ስትል ወደ ሌላ ትገባለህ። ከዛ ደግሞ ትጠየቃለህ እዛው ቶፒክ ላይ ማለት ነው። አንተ ያነሳው ቶፒክ ላይ እና ሌላ ቶፒክ ውስጥ እንዳትገባ ምናምን ቀጥሎ። እሺ አሁን ረጋ ብለን እንቀጥል። አሁን ለእኚህ ሲመልሱት ጥያቄ ደቂቃ እንደሚወስዱ ሁሉ ስለ እስልምና ስጠይቁኝም ተመሳሳይ ጥያቄ ይሰጡኛል። እኔ ደግሞ በማመነው መንገድ እመልሳለሁ ስለ እስልምና። ኦኬ አሁን ዝም በል አዳምጥ እያሉን ከሆነ በኋላ ዝም ብላችሁ አዳምጡ እላቸዋለሁ። ጥሩ ነው። አሁን እኔ መጀመሪያ ጥያቄ የጠየኳቸው ምንድን ነው? በአካል ሶስት ስትሉ ቀላሉ ጥያቄ ምን ነበረ? በአካል ሶስት ስትሉ አራት ያልሆነ ሁለት የሆነ ሶስት የሚደርስ እውነተኛ ሶስትነት ነው ወይስ ምሳሌያዊ አነጋገር ነው ብዬ ጠየቅኩኝ። አንተ አካል ሲባል ምን ተረዳህ አሉኝ። ከዛ ሐሳብ ስንሰጥ ለምሳሌ በዚህ በምንነት ስንት ሰዎች አለን አለኝ መዝሙረ ያሬድ። ሰዎች ነው ያለው አልኩት። አይ በምንነት አንድ ሰው ነን አለን። በዚህ ከሄድንማ ለምሳሌ አዳም ብቻ ምሳሌያዊ ማለት ነው ሰው ባይፈጠር አንድ በምንነቱና በማንነቱ አንድ ሰው ብቻ ይኖር ነበር። ግን ስለተባዛን በቁጥራችን ምሳሌያዊ ማለት ነው። ሰውየው ጆሮ የለውም እንዴ? ምን አለ? ከዛ በኋላ ስለዚህ ማለት ራሱ ምን ማለት ነው? ጠይቆ ይጨርስና ሚውት አድርጎ ያዳምጥ። ጠይቀ ጨርስና በቃ ሚውት አድርጎ ያዳምጥ። መሀል ላይ ረብሻ ከሚሆን ጠይቀ ጨርስ። ጥያቄዎችን አቅርብና ጨርስ። ከዛ ሚውት አድርገህ ብቻ አዳምጠን። እሺ ታይም በምንነት አንድ ተባለ ማለት አንድ ነገር ብዙነትን ከብዙነት ቀረ ማለት አይደለም። ለምሳሌ በዚህ ዓለም አዳም ብቻ ቢኖር ሁለተኛ ሰው ባይኖር አዳም በምንነቱና በማንነቱ አንድ ይሆን ነበር። ግን አዳም የሚመስሉ ብዙ ነገሮች ብዙ ሰዎች ስላሉ ግን ብዙ ሰዎች አለን በማንነታችን ተብለን ቁጥራችን በዝተዋል። ስለዚህ ሥላሴ በአካል ሶስት ስንት ስል በእግዚአብሔርነት አንድ ሆነ ሳለ በአካል ግን ብዛት ያላቸው ቁጥራቸው ሶስት የሚደርሱ ናቸው። አንዱ በአንድ ውስጥ የሚገኝ አንድ ናቸው ወይስ የተለያዩ ሶስት ናቸው ወይስ ምሳሌያዊ ንግግር ነው ሶስትነት? ሚት አደርጋለሁ የምትወስደው ደቂቃ ያለው ከዛ ስለ እስልምና ደግሞ በወሰድከው ደቂቃ ልክ እመልሳለሁ ስጠይቅ። ቀጥል በቃ አሁን ማይክህን ዘግተህ መልስ ይመለስልህ ዝም ነው የምትለው። እሺ አሁን ስለ አዳምም ያነሳኸው አለ። በእኛ ቤተክርስቲያን ምን ይባል መሰለህ? ችግሩ እኮ ትምህርት ስለማትሰሙ ነውና ስለ ሥላሴ ሲነገር ስለ እግዚአብሔር ሲነገር እንደ አዳም አንድ ያልሆነ እንደ አብርሃም እንደ ይስሐቅና እንደ ያዕቆብ ሶስት ያልሆነ ነው የሚባለው።
ከሰማ ግን ሰምተህ አታውቅማ። ችግሩ አሰቡም ትምህርት እንደ አዳም አንድ ያልሆነ ሲባል ምን ማለት ነው? አዳም አንድ ነው፣ አንድ ሰው ነው፣ ግን በማንነትም ደግሞ አንድ ነው። ሶስት ሊሆን አይችልም። አዳም አንድ ነው፣ በቃ አዳም ሶስትነት የለውም። ስለ እግዚአብሔር አንድነት ሶስትነት ነው የምትለው። ኦኬ አዳም አንድነት አትልም ሲጀመር። ለምን? ከአንድነት በላይ ሌላ ውጭ የለውም። አንድ ነው የምትለው፣ አለቀ። አንድነት የምትለው እኮ የሆነ ብዛነት አለ ማለት ነው። ሶስትነት ስትልም የምን ሶስትነት የሚል ነገር ይመጣል። አየህ፣ አንድነት ሲባል የሶስትነቱ አንድነት፣ ሶስትነት ሲባል የአንድነቱ ሶስትነት። ስለዚህ ነው እንደ አዳም አንድ ያልሆነ፣ እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ ደግሞ ሶስት ያልሆነ የሚባል። አብርሃም፣ ይስሐቅ፣ ያዕቆብ ሶስት ናቸው፣ አለቀ። ሶስት ናቸው። በማንነት አንድ የሚባል ነገር ስለሌለ ማለት ነው። ኦኬ አሁን ለምሳሌ በማንነት ሲባል እዚህ ጋር 1000 ሰው አለ አይደለም? 1000 ሰዎች ነን። ልብ በል ግን ተመሳሳይ ምንነት ያለን ተመሳሳይ ኢሴንስ ያለን ወይ ደግሞ ተመሳሳይ ቢንግ ነን። ሂውመን ቢንግ ነው የምንባለው። አየህ፣ ግን ተመሳሳይ ነን ማለት ነው እንጂ አንድ ነን ማለት አይደለም። አንተ ራስን ችለህ ነው የምትኖረው፣ እኔ ራስን ችዬ ነው የምኖረው። እኔ በአንተ ውስጥ ህልው አይደለሁም፣ አንተ በእኔ ውስጥ ህልው አይደለህም። ኦኬ አንተ ራስን ችለን ፍቃድ ያለህ፣ ራስን ችለን የምታስበው፣ ራስን ችለን የምትኖረው፣ ራስን ችለን የምትሞተው። በአብ በወልድ መንፈስ ቅዱስ ግን አብ ራሱን ችሎ ከአብና ከወልድ ተለይቶ አይኖርም። አብ ከወልድና ከመንፈስ ቅዱስ ተለይቶ አያስብም። አብ ከወልድና ከመንፈስ ቅዱስ የተለየ ፍቃድ የለውም። አንድ ፍቃድ፣ አንድ ሀሳብ፣ አንድ ህልውና ነው ያላቸው። ገብቷል አይደለም? ስለዚህ ነው አንድ ስንል በዛ መልኩ እኛን ግን አንድ ስትል ምንድን ነው? ተመሳሳይ ባህሪ ስላለን ነው አንድ የምንባለው። በዛ ውስጥ ነው እኔ እናንተ ምንድን ነው ተመሳሳይ ባህሪ ያለን ሰዎች ነን። ምንድን ነው እኔም ሰው ነኝ አንተም ሰው ነህ። ስለምንመሳሰል ነው ኦኬ ሰው የምንባለው ማለት ነው። እንደኔና እንዳንተ ግን አብ ወልድ መንፈስ ቅዱስ ተመሳሳይ የሆነ መለኮትነት ያላቸው አይደለም የምንለው። ልብ በል ተመሳሳይ መለኮትነት ያላቸው ሶስት አምላኮች አንልም። እኔ እናንተ ተመሳሳይ ሰውነት ያለን ሁለት ሰዎች ነን። እኔ ራሴን ችዬ የምኖር ነኝ። በአንተ ውስጥ ህልው አይደለሁም፣ አንተ በእኔ ውስጥ ህልው አይደለህም። ይህንን ልብ ብለህ መያዝ ይገባሃል ማለት ነው። ከዛ ስለ አካል ስታወራ ይሄ አንድ ነው። አብ ወልድ መንፈስ ቅዱስ አንድ ባህሪ፣ አንድ ኢሴንስ፣ ተመሳሳይ የሆነ ሳይሆን አንድ ብቻ የሆነ አንድ ማለት ነው። አንዱ ያለ አንዱ የማይኖር፣ አንዱ ያለ አንዱ ህልው ያልሆነ፣ አንዱ ያለ አንዱ ፍቃድ የሌለው። ለዚህ ነው ወልድ እኔ ከአብ ተለይቼ በራሴ ምን ማድረግ አልችልም ያለው። ለዚህ ነው ከአብ ተለይቶ በራሱ ካደረገ ራሱን ችሎ ህሉን። አንተ ከኔ ተለይተ የራስ ፍቃድ አለ። አንተ ራስህን ችለ የኔ ፍቃድ ሳያስፈልግህ የምታደርገው ነገሮች አሉ ማለት ነው። ለምን? እኔ እናንተ አንድ ሰው አይደለንም፣ ሁለት ሰዎች ነን። ተመሳሳይ ግን ባህሪ ያለን። አየህ፣ ግን አብና ወልድ ተመሳሳይ ባህሪ ያላቸው አምላክ ሳይሆኑ አንድ አምላክ ነው። በአንድ አምላክነት ውስጥ ነው ያሉት። ስለዚህ ነው ወልድ እኔ ከአብ ተለይቼ ምንም አላደርግም ያለው ማለት ነው። ይሄ አንዱ አምላክ ደግሞ ይሄ አንዱ ኢሴንስ አንዱ ባህሪ ሶስት አካላት አሉት። አብ ወልድ መንፈስ ቅዱስ የሚባል። አብን ስናወራ ስለ አብ ነው እያወራ ያለ ነው፣ ስለ ወልድና ስለ መንፈስ ቅዱስ አይደለም። ስለ ወልድ ስናወራ ስለ ወልድ ነው የምናወራው፣ ስለ አብና ስለ መንፈስ ቅዱስ አይደለም። ስለ መንፈስ ቅዱስ ስናወራ ስለ አብና ስለ ወልድ አይደለም፣ ስለ መንፈስ ቅዱስ ብቻ ነው የምናወራው። የአካል ሶስትነት ማለት ይሄን ነው። አብን ስንል አብን ነው እየጠራን ያለ ነው፣ ስለ አብ ነው እየተናገርን ያለ ነው። አብ የአብ ስም ብቻ ነው። ወልድን አብ አንለውም፣ መንፈስ ቅዱስን አብ አንለውም። ለምን? በአካል ከወልድና ከመንፈስ ቅዱስ የተለየ ነው። በአካል ስን ምንድን ነው? እንደኔና እንዳንተ ቁመት፣ ይሄ ፀጉር ቅርጽ ያለው ምናምን ቁጭ ያለ የቆመ የሚታይ ፊዚካል ነገር አይደለም። አካል ስንል አብን ብቻ እሱ ብለን እንጠራለን ማለታችን ነው። ወይ ደግሞ አብ ራሱን ከወልድና ከመንፈስ ቅዱስ ለይቶ ቆይ አዳምጥ። አብ ራሱን ከወልድና ከመንፈስ ቅዱስ ለይቶ እኔ ብሎ ይጠራል። ወልድም ራሱን ከአብና ከመንፈስ ቅዱስ ለይቶ እኔ ብሎ ይጠራል። መንፈስ ቅዱስም ራሱን ከአብና ከወልድ ለይቶ እኔ ብሎ ይጠራል። እኛም አብን ከወልድና ከመንፈስ ቅዱስ ብለን ለይተን አንተ ብለን እንጠራዋለን። ለዛ ነው የአካል ስም ያለው አብ የሚል በግብር ይለያል። ግን ይሄ አንተ ብለን ስንጠራው አብን ከወልድና ከመንፈስ ቅዱስ ለይተን የራሱን መለኮትነት ሰተነው አይደለም። አንዱ መለኮት ውስጥ ህልው የሆነ ሶስት አካላት እንዲህ ብለን የምናምነው ማለት ነው። ስለዚህ ይሄ ቆጠራ፣ ይሄ ፊዚካል ቦዲ ቁጭ ያለ እንደኔ እንዳንተ እንደሱ የሚባል ነገር የለም። እኛ ሰዎች ነን፣ ተመሳሳይ ባህሪ ያለን ሁለት ሰዎች ነን እንጂ አንድ ሰው አይደለንም ማለት ነው። ይሄ ማወቅ አለብን። እሺ አሁን ፊዚካል ቦዲ አንተ ከመቀጠለው በፊት ምናልባት ቆይ አንተ ከመቀጠለው በፊት መጨመር የሚፈልግ ሰው ካለ ይጨምር። ምክንያቱም መልስ ነው የተመለሰልህ ያለው። መልስ ደግሞ እርግጥ ተደርጎ መመለስ አለበት። ቆይ የሚጨምር ሰው ካለ ልጨምርለት አንዴ። ምናልባት ያልተግባባ ነው አማርኛው መሰለኝ። አማርኛው ትንሽ ባለጌ ሆነብን።
አካል ስንል ኮርስፖንድ የሚያደርገው ቀጥታ ምናልባት እየሰማ ያለው ወንድማችን ባዲ ከሚለው ሳይሆን እንደዛ አይደለም። እኛ አካል ስንል በብዙዎች ስለሚፈታ ማለት ነው። አካል ባዲ ተብሎ ሊፈታ ይችላል። አካል ፐርሰን ተብሎ ሊፈታ ይችላል። አካል በብዙ ፖስቶች ስለብቻው ራሱን ችሎ ምናልባት ሊሄድ ይችላል። ስትረዳን ስትሰማ እኛ የሚዳሰስ ግዘፍ ይሆን በአማርኛው ግዘፍ የሚዳሰስ የስሪዲ የሆነ ኦብጀክት ምናምን አለ አይደለ? እሱ ባዲ ነው እንግሊዘኛው አቻ ማለት ነው። ምናልባት አማርኛው እንትን ካለ እኛ እያወራን ያለነው አካል ስንል ስለ ፐርሰን ነው እያወራን ያለው እኔ ማለት የሚችል ማለት ነው። ስለዚህ አሁን ለመንፈስ ቅዱስ ፐርሰን 3% ብለን እንቆጥራለን ማለት ነው። ስንቆጥር በምን አይነት መንገድ ነው ከተባለ ራቲቭ አይደንቲቲ እኛን የምንቆጥርበት ነው። ይሄ ካውንተር ፋክቹዋል ፐርሲስተንስ ማለት ነው የምንቆጥርበት። ስለዚህ በሶርት ነው የምንቆጥረው ማለት ነው። ስለ ፐርሰን ነው እየጠየቀ 3 ስንል ፐርሰን ነው እየቆጠርን ያለ ነው ማለት ነው። በስላሴ መካከል ስላሴ ስንል 3 ናቸው የምትሉት በምንድነው ከተባለ ሶርት አለ የምናደርግበት መንገድ ራሱ ፐርሰን ነው። ስለዚህ 3 ይሆናል ማለት ነው። ዲቫይን ቢንግ ከሆነ ደግሞ 1 ይሆናል ማለት ነው። አብ ወልድ መንፈስ ቅዱስ አንድ ባህሪ ነው ያላቸው፣ አንዱ ሲ ማለት ነው። ስለዚህ አንድ እንቆጥራለን። ግልጽ ነው አይደለ? ስለዚህ አንድን ስትቆጥር ራሱ በምን አይነት መንገድ ነው የምትቆጥረው? ራሱ ብዙ አይነት አቆጣጠራል። ካወቅከው ሜይ ቢ አላቅም። ካውንቲንግ ባይ ዲቪዥን አለ፣ ባይ አይደንቲቲ አለ፣ ራሱን የቻለ ዋነስ ራሱ አሪስቶትሊያን ዴፊኒሽን ኦፍ ዋነስ የሚባለው ሜይ ቢ ራቅ ካልክ እሱን ማብራራት እችላለሁ። ና ሀቂ ታውቀዋለህ። እኛ የምንቆጥርበትን ሎጂካሊም ሳውንድ ካውንተር ፋክቹዋል ፐርሲስተንስ ይባላል። እኛ የምንቆጥርበት ለመቁጠር ሶርት ያስፈልጋል። ለምሳሌ የሆነ ነገር ሴም የሆነ ነገር ነው ከተባለ ሴም ነው ከተባለ ማለት ነው ባይ ዋት ብሎ ተመጨመር አለ። በምን ተመሳሳይነቱ በምን ገባህ? የእኛ ሶርት የምናደርገው በፐርሰን ከሆነ 3 ይሆናል ማለት ነው። 3 እያስኬ ነው አይደለ? ወይ ደግሞ ዲቫይን በባህሪ ከሆነ እየቆጠርከው ደግሞ ከሆነ ደግሞ ወደ 1 ይመጣል ማለት። ስለዚህ ሶርት የምናደርግበት ሶርት አልተርሙ ምንድነው እሱ ይወሰናል። ስለዚህ ካላወቀው ራሱን የቻለ ካውንተር ፋክቹዋል ፐርሲስተንስ ይባላል የምንቆጥርበት ማለት ነው። ሎጂካሊ ሳውንድ ነው። ባይ ዘ ወይ የፒተር ጌች የሚባለው ሰውዬ ካውንቲ ቴክስቱ ላይ ብትመለከት ሳውንድ ነው በስነ ስርዓት ማለት ነው። ኤክስ እና ዋይ በተመሳሳይ ሰዓት ምን መሆን ይችላሉ? ደሴም ጂ ማለት ነው። ግን በተለያየ መንገድ በፐርሰን ከታየው ደግሞ ዲፈረንት መሆን ይችላሉ። ስለዚህ ሎጂካሊ ሳውንድ ነው። ምናልባት ሎጂክ ካወክ ብዬ ነው ናያቂ ሎጂካሊም ሳውንድ ነው። ጥያቄ ያለ እዚህ ላይ ሜይ ቢ ሎጂኩ ላይ ካውንት የምናደርግበት መንገድ ላይ እሺ፣ ችግር የለውም። አሁን አንተ በተረዳሁት ጥያቄ አለ ሎጂኩ ላይ ማለት ነው። አዎ አለ። አሁን ለምሳሌ አሁን የተናገርከው ነገር ለመለስ መቼስ 6 ደቂቃ 7 ደቂቃ ወስደዋል። ችግር የለውም። ለምሳሌ 3 ሲባል እውነተኛ ሶስትነት ነው፣ ግን ቦዲ አይደለም። 3 ናቸው በአካል ግን ቦዲ አይደለም የምንለው ያ 3 አቆጣጠር ግን እንደ ሰው ልጅ አቆጣጠር አይደለም እያላችሁ ነው። ለምሳሌ በአካል ሲሆኑ እንደ ሰው ልጅ አይደለም። መጀመሪያ አይደለም እያልኩ ነው። አካል ነው አይደለም ነው። አካል ስንል ሪፈር እያደረግነው ምንድነው ነገርኩህ እኮ። አካል ሲባል ቦዲ ተብሎ ሊወሰድ ይችላል። አካል ሲባል ፐርሰን ተብሎ ሊቆጠር ይችላል። ፐርሰን ስንል ምን ማለት ይመስላል? ና ያቂ አስረድተኛ መዝሙር ያሬድ አስረድተኛ። ለምሳሌ ፐርሰን እና ባዲ ልዩነቱ ምንድን ነው? ሁለቱንም በአማርኛ አካል እንላቸዋለን። ባዲን አካል ስለውና ፐርሰን አካል ስለው ልዩነቱ ሜይ ቢ ንገረኝና እንቀጥል። ወገን አሁን እኔ ሐሳቤ ከሰጠሁኝ ደስ ላይልህ ይችላል። ምክንያቱም እኔ የተረዳሁት ሌላ መንገድ ስላለ። አሁን ምን መሰለህ ግን የምጠይቃችሁ መጀመሪያ እንግባባ ናቂ፣ በጣም ከይቅርታ ጋር ማለት ነው። ይሄ እዚህ ላይ እንግባባ፣ አለበዛ እዚህ ጋር ከተለያየን ማለት ነው ዴፊኒሽኑ ላይ ልንገርህ። አሁን ስለ እግዚአብሔር ሳስብ በሰውነት በእኛ በሰውነት ባላማሳስለውም እኔ ምን እየተረዳኝ መሰለህ? ለምሳሌ እኔ እናንተ 2 ሰዎች ነን። በሰው 1 ነን እንባላለን፣ ግን 2 ነን። ከ1 በላይ ነን ቁጥራችን። ከ1 በላይ ጥያቄ እሱን ሳይሆን አካልን እኛ አካል በሁለት ተረጉማል አልኩ። አንደኛው ባዲ በሚለው ነው፣ ፐርሰን በሚለው ነው። ስለተረዳኸው ምን ማለት እንደሆነ ንገረኝ ያልኩ። አካልን ለብ በልልኝ። ባዲ ስንልና አካልን ፐርሰን ስንል ምን ማለታችን ነው? ሁለቱ እንግሊዘኛው ላይ 2 ስናደርገው ምን እያለን ነው? በአማርኛ ከተረዳው አስረዳኝ እያልኩ ነው። እኛ ፐርሰን በሚለው ነው አካልን እየተረዳ ነው። ለምሳሌ አንድ ሰው አለ። አንድ ሰው የራሱ የሆነ አካላት አለው፣ የራሱ ገጽ አለው፣ የራሱ መልክ አለው ምናምን። ይሄ እነዛ አካላት እየተቆጠሩ ሳይሆን ለምሳሌ ያ አንድ ሰው ራሱን ችሎ ሙሉ የሆነ የራሱ ገጽ ያለው የራሱ መልክ ያለው አንድ ሰው ነው፣ አንድ አካል ይባላል። ሌላ ደግሞ ሁለተኛ ሰው አንተ አለ፣ የራስህ መልክ አለ፣ የራስህ አካል አለ፣ የራስህ
ራስህ ችለህ ሁለተኛ አካል ትባላለህ። ፐርሰን ለማለት እሱ ነው። አሁን ስለ ብልቶች ነው። የራሴ አካል አለኝ ስትል አሁን ለምሳሌ አይን፣ እጅ፣ እግር ምናምን አለኝ። እነዚህ የተለያዩ የሰውነት ብልቶች ማለት ነው አይደለ? ለምሳሌ እኔ አካላት ናቸው። ሌላ አካል ሳይሆን እኔ ለምሳሌ የራስ መልክ አለን። መልኬ አካሌ ነው አይደል? የአካሌ መግለጫ ነው መልኬ። የኔ አካል አለኝ ራሴን ችለ አንድ ሰው እንድባል የሚያደርገኝ የራሴ መግለጫ አለኝ። ለምሳሌ እኔ አንድ ሰው እንዲባል የሚያደርገኝ አንድ ሙሉ ሰው አንድ አካል እንዲባል የሚያደርገኝ ሙሉ ሰው ናቂ ጥሩ መተልኛል። ቴንክ ዩ። እኛው በአካል ሶስት ስንል ይዛኝ ከሆነ የትኛውን ነው? ባዲ ፓርቱን ነው ወይንስ እኔ ማለት የምችለው ነው? እኔ ማለቱን ነው እየቆጠርን ያለ ነው። እኔ ማለት በራሱ እኛ ፐርሰን የምንለው እንግሊዝኛው ማለት ነው። እኔ ማለት የሚችል ያስኬ ነው። ጎበዝ። አሁን እሱን እየቆጠርን የትኛውን እየቆጠርን ነው? ከተግባባን። ለምሳሌ ይሄ ቦዲ የሚለው ትንሽ ነው ይቆይና እኔ ብሎ ራሱን ችሎ የሚናገር ህላዌ ያለው አንድ ራስ የቻለ የራሱ መልክ የራሱ ህላዌ ያለው አንድ ሙሉ ነገር አለ። እኔ ብሎ ይናገራል። ያ አንድ አካል ሌላኛው አካል አይደለም። ለምሳሌ እኔ ቀላል አድርገ ልጠይቅህ እንደተረዳኝና ለምሳሌ ተግባብተናል። ጥሩ እኔ ማለት የሚችል ነው ህልውና ያለው ተባባል። መልካም ጸዴ። ስለዚህ ስለ ቦዲ እያወራን አይደለም ማለት ነው። ላላ ቦዲ ተው። አሁን ቦዲ የሆነ ክፍለ አካል እንደ ሰውነት እንደዚህ እየቀረጽኩ አይደለም። እኔ እንደዚህ እያወራን አይደለም። ስለዚህ እንዴት ነው ሶስት ያደረጋችሁት ለሚለው መልሳችን እኔ ማለት የሚችለው በፐርሰን አሁን እኔ ማለት አብም እኔ ይላል፣ ወልድም እኔ ይላል፣ መንፈስ ቅዱስም እኔ ብሎ መናገር የሚችል ስለሆነ ሶስት እንላለን። በዚህ ላይ ቅራኔ ያለን ጥሩ ነው። አሁን ምሳሌ ሳይሆን አሁን ያስቀመጥኩትን ሎጂካል በሆነ መንገድ እዚህ ፖይንት ላይ ልክ አይደለም በለኝ። ላላ ልክ አይደለም አይደለም። እኔ የክርስትና እምነት የሚረዱበት መንገድ ልረዳ ነው የጠየቀው። ታዲያ እንዴት ነው ታዲያ ልክ ካልሆነ እና በዛ መካከል ያለው ጥያቄ ሊጠይቅና ጥያቄ ዝመለስ እኮ ነው ልክ አይደለም የሚለው። አሁን ጥያቄ የፈጠረብኝ ነገር አለ። ለምሳሌ አንተ ከምትናገረው ለምሳሌ አብ ሲወልድ መንፈስ ቅዱስ አልወለደም አይደል? አልወለደም። ስለዚህ አንዱ ሲወልድ ሌላ የማይወልድ ነው። አንድ አካል እየወለደ ነው። እውነተኛ ውልደት ነው የወለደው ወይስ ምሳሌ ታደረጉኝ? አሁን ሽሚት ያደረጉኝ እያያቸው ርዕስ ለምን አታስጠብቀውም? ባላጆስ ርዕስ ለምን አታስጠብቀውም? ሶስት እንደሆነ እንዴት እውነተኛ ውልደት አንዴ ርዕስ ለምን አታስጠብቀውም? ርዕስ ጠብቅ ወንድማችን። እድሉ ሲሰጥ ደግሞ ተጠቀምበትና አንዴ የጠየቀው ጥያቄ ሶስትነትና አንድነት እንዴት ይብራራል ነው። ስለዚህ ርዕሱን ጠብቀ የምትሄድ ከሆነ እንፍቀድልህ። እዛም እዚህም እረግጣለሁ ፖለቲክስ ሰራለሁ የሚለው ነገር እንኳን አያስኬድም። እንደ ትልቅ ሰው እናድርገው ውይይታችንን እና በቃ ርዕሱን ጠብቀ ሂድና ከዛ በኋላ አሁን አካል ላይ ነው ጥያቄ አይደለ? ስለዚህ አካል ላይ ያለውን ነገር ጨርስ። አካል በሶስት አካል ሲባል ምን ማለት ነው? አካል እኮ ነው እየጠየኩ ያለሁት። አካል ሶስትነት ስንገልጽ አሁን ለምሳሌ ሚት የምታደርጉን ከሆነ ምንም ችግር የለውም። ኋላ እናመሰግናለን ላደረጋችሁት ነገር። ችግር የለውም። መውጣት ትችላለህ፣ መብትህ ነው እሱ። እድሉ ሲሰጥህ እድሉን ጠብቀህ ለምሳሌ እኔ እየተወያየን አይደለም። እኔና እሱ እኮ ጥሩ እየሄድን ነው። በመሀል ገብታችሁ አንዴ ርዕስ ጠብቅ ነው ያልንህ። ለምሳሌ አሁን በኋላ ላይ አንተ ብትቆይ እስልምናው ላይ ስንጠይቅህ ስለ አላህ እየጠየቅን ስለ መሐመድ ብንከትብህ አያስኬድም። ስለዚህ ርዕሳችን ጠብቀን ነው የምንጠይቀን። የጠየቀው ጥያቄ የአካል ሶስትነት ሲባል ምን ማለት ነው? ሶስት የምትሉት ምንድን ነው? አራትነት፣ ሁለትነት እያልክ ስታስረዳ ነበረ። እሱ ይመለስልህ መጀመሪያ። እሱ ከተመለሰልህ በኋላ ደግሞ ቀጥሎ ደግሞ እኛ ጥያቄ አለን። አሁን የአካል ሶስትነትን ገና ሳትረዳው ከዛ ደግሞ ሌላ ርዕስ ትከፍታለህ መልሰህ። እንደዛም አይሆንም። ያው ሚዲያ ላይ ስላለን ሁላችንም ብልጣብልጥ ሆነናል፣ ታወቀናልና እንደዛ ብታደርጉት ጥሩ ነው። ጰላዲዮስ አንዳንዴ እንትን ይላል። እኔም ስላየሁት ነው በራሴ። ሎጂክ ላይ ምንም ችግር የለብኝም ብሏል። ስለዚህ ሎጂኩ ላይ ምንም ችግር ከሌለበት የሚብራራውንም ሎጂክም ካውንት እየጠየቀን አይደለም። እንዴት ነው እየቆጠራችሁ ያላችሁት? እንዴት ነው አንድ ሶስት ሊሆን የሚችለው? ወይ ደግሞ ሶስት ስትሉ እንዴት ነው እየቆጠራችሁ ያላችሁት ነው። እሱ ሎጂካል የምናስረዳው ራሱን የቻለ ፊሎሶፊካል የሆነ ስታንስ ስለሚያስፈልገን አስቀመጥን። እሱን መርታትም አልቻለም። ሲጀመር የተረዳውም አልመሰለኝም።
የሄደው እያንዳንዶቹ ፐርሰኖች እንዴት ነው ኤግዚስት የሚያደርጉት ነው። ሞድ ኦፍ ኤግዚስታንሳቸውን ነው እያወራ ያለው። እሱ ደግሞ ከአካውንቲንጉ ጋር አሁን ካለንበት ፖይንት ጋር ባይገናኝም ሜይ ቢ ሪሌትድ ከሆነ ብዬ ነበር ላስጨርሰው የነበረው፣ ግን ኖ ፕሮብለም፣ ችግር የለም። አስገቡና የእሱን ሳይጠየቅ ወጣ ይሻላል። ያለመጠየቅ ነው እኮ ከጀመሩ ያስታውቃል። እንዲሁ ቀን ሙሉ መዋል ነበር የፈለገው። እስኪ ባለው ክፍት ቦታ እንደ ሙስሊም አስገቢና እኛ ደግሞ ጠይቀን ከዛ ይጠይቃሉ። እንትን አድርጉ እብነ ሐኪም ስለመጡ ብሩኬ ፓላዲን ይሄ አካል የሚለው ነገር ለምሳሌ ትናንት ምን ስንጠይቅ ነበረ? በእስልምናው እንዴት ነው የሚረዱት? አሁን አላህ ተውሂድ የሚለው ትምህርት ራሱ ምኑን እየቆጠሩ ነው ተውሂድ ያሉት? ምንነቱን ወይስ ማንነቱን? አላህ በምንነቱ ስንት ነው? በማንነቱ ስንት ነው? ማንነቱ ምንነቱ ምንድን ነው? ለምሳሌ ባቱ ምንነት ናት? ማንነት ናት? ያቺ የምትገለጠው ባት ስጁድ የሚወረድላት የሚሰገድላት ባት ምንነት ናት? ማንነት ናት? የቂያማ ቀን ሲገለጥ አናቅህም የሚሉት ሙስሊሞች መጀመሪያ እኔ አምላካችሁ ነኝ ሲል አናቅም የሚሉት ምንነቱ ነው ወይስ ማንነቱን ነው? በኋላ ደግሞ በምን ታውቃላችሁ ሲባሉ ባቱን ሲገልጥ የሚለው ያስ ምንነቱ ነው ማንነቱ ነው? በጀሃነም ላይ የምትቆመው እግር ምንነት ናት? ማንነት ናት? አካል የሚለው እንዴት ነው የሚረዱት የሚለውንም ቢያስረዱን ደስ ይለኛል እና እስቲ ቢገቡ አሪፍ ነው። ካልሆነ ግን እናንተን ብትሆን ወይ ሄዱበት። ይቅርታ ግን መዝሙር ከዛ በፊት የወለደ ያልወለደ መለኮት ምናምን እያለ እያወራ ስለነበረ እሱ ነገር ክላሪፋይ ቢደረግ አሪፍ ነው። አብ ወልድን ወለደው ሲባል ራሱ ምን ማለት ነው? ወልድ ከአብ ተወለደ ማለት ምን ማለት ነው? እንደገና አልተወለደም የተባለው መንፈስ ቅዱስስ እንዴት ሲባል ነው እንደዛ የሆነ የሚለውን እሱን ክሊር ይደረግ መጀመሪያ። ከዛ ወደ እነሱ ሀሳብ እንሄዳለን። እሺ ሙቀት ውስጥ ስለገባው መሰለኝ እኔ የተረዳሁት አይደለም ሙቀቱን። ሰላም ብያለሁኝ ሁላችሁም፣ እንዴት አላችሁ? የተከበራችሁ እንግዲህ ታላላቅ ወንድሞቼ ሰላም ብያለሁ። እህቶቼ ከታች ያላችሁ በዚሁ አንድ አጭር አስተያየት ለመስጠት ነው። የነዳው ስለሆነ አይመቸኝም እውነቱን ለመናገር። ግን የሙስሊሞችን ስናስረዳ የመጀመሪያው አፕሮቻችን የፈጣሪነቱ ላይ ቢሆን ዲቴይሉ ላይ ባንገባ የሚል ሀሳብ አለኝ። ዲቴይል የቴዎሎጂካል ኤክስፕላኔሽኑ ላይ ከመግባት ይልቅ ቀድሞ አጠቃላይ ሁኔታው ላይ ወይም በግርድፉ አንድ ሰው እምነትን የሚረዳበት ሁኔታ ላይ ቀድመን ብናስቀምጥ፣ ለምሳሌ ስላሴ እንዴት አንድም ሶስትም ይባላል፣ እንዴት አንድ ነገር ሶስትነት ይኖረዋል የሚል ጥያቄ ሲነሳ እንሰማለን። እና ሲጀምር የምናወራው ስለ ነገር አይደለም፣ ስለ አንድ ነገር አይደለም የምናወራው። አሁን ጥያቄዎቹ መካከል የተሰነጠሩ ሌላ ብዙ ሀሳቦች አሉት። እንዴት አንድ ነገር ሶስት ይሆናል የሚል ሀሳብ ሲነሳ ስለ ፍጡራን ጥያቄው ወይም ደግሞ ይሄ ጥያቄ ቤዝ አድርጎ የተነሳው መሰረቱ የፍጡራንን ሲስተም የፍጡራኑን አናኗር ከሆነ ከመሰረቱ ጥያቄው ቫሊድ አይደለም ማለት ነው። የመጀመሪያው እንትን ኤክስፕላኔሽን ፈጣሪ ከቁጥር በታች ነው በላይ ነው ወይም ከሰው ከፍጡራን ህግ በታች ነው በላይ ነው? ፈጣሪ አንድ ሲሆን ሶስት ሲሆን አንድ ነው፣ ሶስትነት አለው ሊባል ይችላል? ሊባልለት ይችላል ወይስ አይችልም? እንደ ፈጣሪ ማለት ነው። እና እነዚህን በግልጽ መጀመሪያ ማስቀመጥ ቢቻል፣ በከላይ ያሉትን ቶቶች ማስቀመጥ ቢቻል የሚል ሀሳብ አለኝ። እና በአጭር ቃላት ቢሆንና ፈርዘር ኤክስፕላኔሽን ከፈለጉ ብንገባበት። ሁለተኛው ደግሞ እስልምና ላይ ያለው ላይ በፓርት ደረጃ እኛ አሁን በአካል ደረጃ ነው እያወራን ያለ ነው። ምናልባት ዲያቆንዬ ያስታውሳሉ ብዬ አስባለሁ። ከዛሬ አመት አካባቢ ይሆናል፣ አመት ወይ አመት ከምናምን አመት አካባቢ ኤግዛክትሊ ጥያቄ ሳነሳ ነበረ። ጥያቄ በደንብ ስናነሳ ነበረ። ባት ሲባል ለምሳሌ ባቱ አምላክ ነው ወይስ ፓርት ነው? አሁን የነሱ ላይ ሲመጣ ግን ወደ ቦዲ ፓርት መውረድ አለብን። ይቅርታ፣ ወደ ቦዲ መውረድ አለብን።
ወደ አካል ስንል ይቅርታ ከጀርባ ላለው ድምፅ አካል ስንል እኛ የበላይ ለምሳሌ የበላይ አካል በሰማይ ያለ የበላይ አካል ስንል አንድ እኔ ነኝ ባይ ማንነትን እየገለጽን ነው። እኔ ነኝ ባይ ማንነትን እየገለጽን ያለ ነው። ወይም ማንነትን እንደዚህ ማሪያም አካል በሁለቱም ስለሚሄድ ማለት ነው። እነሱ የሚረዱበት አረዳድ ቦዲ በሚል ነው። ያ ትክክል እንዳልሆነ ተግባብተናል ከሙስሊሞቹ ጋር። እኛ ቦዲ ያል እንዳልሆነ ያውቃሉ። በእስልምናው ስንሄድ ግን የኛን አፕሮች ይዘን አይደለም መሄድ ያለብን። እነሱ ጋር ሲሄድ ቦዲ ነው የሚሆነው። ምክንያቱም ባት ቦዲ ነው፣ እጅ ቦዲ ነው እንጂ አካል አብዛኛው አካል የበላይ አካል በሚለው ዝንባሌ ያለውን የአካል ትርጉም ልንጠቀም አንችልም። ስለዚህ አላህ ቦዲ አለው የለውም ከተባለ አለው ልንል እንችላለን። ያ ማለት ጅስም ማለት አይደለም። ይሄ ስጋ ማለት አይደለም። ፊዚካል መሆን ላይጠበቅበት ይችላል። ክፍሎች ግን አሉት፣ የአካል ክፍሎች አሉት። ባትና እጁ አንድ ነው አይደለም። የተለያየ ከሆነ የአካል ክፍል አለው ማለት ነው። እና ወደዛም ዲቴል መውረድ አለብን የሚል ሐሳብ ለመስጠት ነው። ዜር ያክብረልኝ። ወላሽ ረቡኒ እናመሰግናለን። እውነትሻ ዲያቆን እንኳን ደህና መጣችሁ። የምትጨምሩት አለ ብሩኬ ባላዲ ቃል ያሰማል። እኔ መጠየቅ ነው ፈልገው ሙስሊም ስለገባ ብዙ ተብሏል ተመልሷል። ቅድም ጀምሮ ያ ከጎን ገብቶላል። ብሩኬ ግን ትንሽ ጮክ በል እሺ። ይሰማል ኦመር? አሁን ግን ጠይቁ የሚለውን አይቼ ነው የገባሁት። አዎ አንድ እየጠየቅን አንድ እየተጠየቀን ነው ቤቱ እየሄደ ያለው እና እዛ መሰረት ነው ከርዕሱ ልጀምርና እኔ ልጠይቅና አንተ ደግሞ ትጠይቀኛለህ። እንደረሱ አምስት ጥያቄ ነው ተከታታይ የተጠየቅነው። ጥያቄ ተቀበሉ እንጂ እኮ ትጠይቀኛለህ። እኔ ርዕሱን አይቼ ስለገባሁ ልጠይቅህ። ርዕሱን ሁሉም ርዕሱን አይቶ ነው እየገባ ያለው። አሁን ተጠይቁ ነው ርዕሱ እኮ ርዕሱ ጠይቁ ነው። ግን ቀን ሙሉ ደግሞ ስጠይቁ አትሉም። በመሀል እኛ አንድ እንጠይቃለን እኮ ትጠይቀኛለህ አልኩ እኮ እኔ ርዕሱን አይቼ ስለገባሁ ልጠይቅህ። በቃ አንድ ጥያቄ ሶስት ሙስሊም ተከታታይ ጠይቆ ነው የወጣው። ስለዚህ አሁን አንድ እንጠይቃችሁ እኮ አንድ ጥያቄ ልጠይቅህ፣ አንተ አምስት ጥያቄ ትጠይቀኛለህ። ኖ አሁን እንጠይቃለሁ፣ ከዛ ትጠይቃለህ ከፈለክ ነበርክ። መቼም አሁን እዚህ ላይቭ ላይ ከነበርክ ኤልያስ የሚባል ልጅ ገብቶ ጠየቀ፣ ናሀቄ ሚዛን የሚባል ከዛ ደግሞ መጀመሪያም ሌላ ልጅ ደግሞ ገብቶ ሶስት ሙስሊሞች ገብተው ጠይቀው ወጥተዋል። አንድን ጠይቅ ስትባሉ እምቢ ትላላችሁ። አንድን ጠይቃችሁና ትጠይቃላችሁ፣ ችግር የለውም። ሙሉ ቀን ስንመለስ ነው ያልነው። አንተ ሙሉ ጊዜ ትጠይቃለህ እየመጣህ እኮ እናውቃለን፣ ችግር የለውም። ስለዚህ ልጠይቅህ አንድ ጥያቄ ከባድ አይደለም፣ አይዞህ። ከዛ ትጠይቃለህ። ይስማማሃል? እሺ ጠይቅ። ኦኬ ሱራ 6:101 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል አይደል? ቁርአኑ አይደል? ልክ ነኝ አይደል? ምን አልከኝ? 6:101 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ይላል ቁርአኑ። ትክክል ነኝ አይደል? እሺ። ያ ለምንድን ነው ለእርሱ ባል የሌለው ሲሆን ያልተባለው? አውዱ ስለምን እያወራ ነው ያለው? አንተ መልስልኝ። እኔ ጥያቄ ነው የጠየቅኩ እኮ። አምላክ ልጅ አለው ስለሚሉ ክርስቲያኖች እያወራ ነው አይደል? ስለ ክርስቲያኖች ነው እንጃ። እሺ ቀጥል። ስለዚህ አምላክ እንደማይወልድ እየነገረ ነው።
እኮ ሚስት የሌለችው በሚለው ፋንታ ለምንድን ነው ባል የሌለው ሲሆን ያላለው? ሚስትን ሜንሽን ማድረጉ ለምን አስፈለገው? እኮ እያወራበት ያለው አውድ እግዚአብሔር ልጅ አለው ስለሚሉ ኢየሱስ የእግዚአብሔር ልጅ ነው ብለው ስለሚያመልኩ ክርስቲያኖች ስለሆነ ልጅ አለው የሚለውን እያስረዳን ነው እኮ። ባል የሌለው ሲሆን ብሎ ማስረዳት አይችልም? ለእርሱ ባል የሌለው ሲሆን እንዴት ልጅ ይኖረዋል ብሎ ማስረዳት አይችልም ቁርአኑ? አምላክ ጾታ የለው። እሱን እኮ ነው የምልህ። ጾታ ከሌለው ለእርሱ ባል የሌለው ሲሆን ብሎ ማስረዳት አይችልም ወይ? ለምን ሚስትን ጠቀሳት? ማለት አልገባኝም። ምን ያገናኛል? ግልጽ ጥያቄ ነው። አምላክ ጾታ ከሌለው ለምንድን ነው ባል የሌለው ሲሆን ብሎ ያልጠቀሰው ቁርአኑ ላይ? እኮ እስቲ አንተ አረዳድ እንዴት እንደምትረዳ የአእምሮ መጠን ስላልገባኝ በመጽሐፍ ቅዱስም እኮ ላይ ደሴም ነገር ስላለ አምላክ ወንድ ነው ማለት ነው። አይ እኔ ጥያቄ ነው የጠየቅኩ መልስልኝ። አይ ያንን የተረዳበትን እኮ ኮንሰፕት ደሴም እዚህ ጋር አምላክሽ ባልሽ ነው ካለ ወንድ ነው ማለት ነው። እኔ ምንም አልተረዳውም። ሲቀጥል ወደ መጽሐፍ ቅዱስ እንዳትሮጥ፣ ምክንያቱም እኛ ስናስረዳ የተረዳኸው እንዴት ነው? እሱ የተገለጠልህ ነገር እንዴት ነው? እሱ እስቲ በሱ አስረዳንና ይሄኛው እዛ ጋር ጥያቄ ሳይሆንብህ እዚህ ጋር ለምን ሆነብህ? መልሱን አስረድቻ አይደለም የምጠይቅህ። ሲቀጥል መጽሐፍ ቅዱስ ላይ የምረዳበትን ማረዳድ አምጥቼ ቁርአን ላይ አፕላይ አላደርገውም። እየጠየቅኩ ያለው ጥያቄ ቁርአን 6:101 ላይ ለእሱ ሚስት የሌለችው ሲሆን ይላል። አምላኬ ጾታ የለውም ብለህ የምታምን ከሆነ ለእርሱ ባል የሌለው ሲሆንስ ይባላል ወይ ነው እያልኩ ያለሁት። ወይስ አላህ ጾታ አለው? አይ እንግዲህ ዝም ብለህ ከመደርቅ እኮ መጽሐፍ ቅዱስ ላይ ይሄንን ኮንሰፕት እንዴት ነው የተረዳኸው? መጽሐፍ ቅዱስ መደበቂያ አይደለም። ቁርአን ላይ አንድ አይነት ነው። ከአንድ አይነት ነው። እግዚአብሔር ባልሽ ነው አንድ አይነት አይደለም። እግዚአብሔር ባልሽ ነው ማለት እግዚአብሔር ወንድ ነው ማለት ነው። እግዚአብሔርን ተው እቹ ይለያያል አይደለም። እንዴት እዚህ ላይ ጥያቄ ሆነብህ? ምን አገባህ? ቁርአኑን አትመልስም እንዴ? ዝም ብለህ ቁርአኑን መልስ። ዝም ብለህ ላጠናክርልህ ጥያቄውን እኮ መለስኩልህ። አልመለስከውም። መጽሐፍ ቅዱስ ላይ ነው የሮጥከው፣ አልመለስከውም። 6:101 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ካለ ባል ሊባል ደግሞ እንግዲህ አይችልም፣ ጾታ የለውም የሚል ምልከታም አስቀምጠሃል። ግን እንደዛ ከታሰበ ለእርሱ ባል የሌለው ሲሆን እንዴት ልጅ ይኖረዋል ልንል እንችላለን ማለት ነው። አይ አንችልም ከተባለ አላህ ጾታ ይኖረዋል ማለት ነው። ግን ደግሞ በዚሁ ቁርአን ላይ ሱራ 21:17 ላይ በትክክልም አላህ ደግሞ ልጅን መያዝ ከፈለገ ከጀነት ሆረላይኖች ልጅ መያዝ እንደሚችል ይናገራል። ስለዚህ አምላካችሁ ጾታ አለው ወይንስ ምንድን ነው የምታመልኩት? ኦመር አላህ ልጅን መያዝ ቢፈልግ ኖሮ ከምድር ሴቶች ሳይሆን ሰማይ ላይ ካሉት ሴቶች ማለትም ለወንዶች ለወሲብ ማርኪያ ከተዘጋጁ ሴቶች ልጅን መያዝ እንደሚችል ቁርአናችሁ ይናገራል፣ ከነተፍሲሩ ማለት ነው። መጫወቻ የተባለውን ሊቃውንቶች ሲፈቱት መጫወቻ ወይም መዝናኛ የተባለው ሴትን ነው፣ ሴት ደግሞ የወሲብ ግንኙነት ስፍራ ነች ብሏል። ስለዚህ አምላክህ ፕሮባቢሊቲ ያለው ወሲብ የማድረግና ልጅን የሚያዝ ከጀነት ሆረላይኖች ይሄንን መልስልኝ። አምላክ ጾታ አለው ወይ? አምላክ ጾታ ከሌለው ለምንድን ነው ለእርሱ ሚስት የሌለችው ሲሆን የተባለለት? ለምንድን ነው ለእርሱ ባል የሌለው ሲሆን መባል የማይችለው? እንዳልደጋግመው እኮ ነው መለስኩልህ እኮ። እያወራ ያለው ኢየሱስ የእግዚአብሔር ልጅ ስለሚሉት በእነሱ
እሱን መልስ ካደረገው ታዲያ ልጅን መያዝ ብፈልግ ደግሞ አለ መጫወቻን ልጅን መያዝ ሳይሆን መጫወቻን ብፈልግ ከእኔ ዘንድ ይይዝ ነበር አለ። ከእኔ ዘንድ ይይዝ ነበር ማለት ምን ማለት ነው? እኮ ይዟል ማለት ነው። ኖ ፕሮባቢሊቲ ይችላል እያለ ነው እኮ ይችላል። ስለዚህ አምላክ ከሆራ ላይኖች ጋር ወሲብ ማድረግ ይችላል። አይ እኮ አንድ አማኝ እኮ ነው አሁን ኤቲስቶ ነብይ ሆኖ እኮ መልስ ከአንድ አማኝ እኮ እንደዚህ አይነት ጥያቄ እኮ አይጠይቅም። አምላክ ከሆራ ላይኖች ጋር ወሲብ ማድረግ ይችላል ወይ? መልስልኝ። ለሱ ወሲብ ይሄ ሰዋዊ ባህሪ ነው። እሱ የፈለገውን ነገር ማድረግ ይችላል። ይሄ ባህሪ የለውም። ሊቃውንቶቹ ታዲያ ለምን ፈቱት? መጫወቻ ማለት ወሲብ ማለት ነው ብለው ለምን ፈቱት? ሊቃውንቶቹ ከፈለገ ይከንዱት የፈለገውን ማድረግ ይችላል አምላክ ነው። ስለዚህ አላህ ከፈለገ ሆረ ላይኖችን ወሲብ አድርጎ ልጅ መያዝ ይችላል ማለት ነው። ከፈለገ ያ ይከንድ የፈለገውን ማድረግ ይችላል አምላክ እኮ ነው። ግን አረገ ይላል። ስለዚህ ወንድ ነው ማለት ነው። አይ ይችላል አልከኝ እኮ። ሆረ ላይኖች ጾታቸው ሴት ናቸው፣ ለሙስሊም ወንዶች የተዘጋጁ ናቸው። ከእነርሱ ልጅ መያዝ የሚችል ከሆነ አምላክ ወንድ ነው ማለት ነው። እሺ አሁን ግን ዋትስ ዩር ፖይንት ምንድን ነው? አሁን እኮ ምንድን ነው ፖይንት? ወንድ ነው ወይ አምላክ ጾታው? አይ ዋትስ ዩር አሁን ለምሳሌ ብሩክ ይኸውልህ እኛ ሙስሊሞች እናንተ ጋር መተን ጥያቄ ስንጠይቅ ኢየሱስ አምላክ ነው ወይስ አይደለም ብለን ስታስረዳን የኢየሱስን አምላክነት እንቀበላለን። አየህ ፖይንታችን አንተ በመለስክልን መልስ እኛ ወደ አንተ መምጣት ነው። አሁን ግን ላይክ አንተ እንደ አንድ አማኝ እንደ አንድ ክርስቲያን አማኝ አምላክ ወሲባዊ ባህሪ እንደሌለው ታምናለህ። መጽሐፍ ቅዱስህም ላይክ እግዚአብሔር የፈለገውን ማድረግ የሚችል ነው። ያንተ ወሲባዊ ባህሪ ያለው እኮ ያንተ አላህ ወሲባዊ ባህሪ ያለው። ለዚህ ነው ጥያቄ ሆነብኝ እኔ። እስኪ የቱ ጋር ነው ወሲባዊ ባህሪ ያለው የሚለውን አሳየኝ እስኪ። እሺ ላሳየህ። አረብኛ ታነባለህ ወይስ ልተርጉመው? ስለዚህ አሁን ምንድነው የምታሳየኝ? ቆይ ምንድነው የምታሳየኝ? የቁርአኑን ተፍሲር ነው ማሳየህ፣ ከኪሴ አይደለም። ምንድነው የምታሳየኝ? አሁን ምንድነው ልታሳየኝ አሁን የከፈትክልኝ? ወሲብ ሊያደርግ እንደሚችል አምላክህ አይደለም። ወሲባዊ ባህሪ ያለው ጾታው ወንድ እንደሆነና ወሲብ ሊያደርግ እንደሚችል ነው ማሳየህ። አዎ ላሳየህ ነው። ተዘጋጅተሃል? ኦኬ ያው ሱራ 21 17 ላይ ነው የከፈትኩልህ ክፍል። ተፍሲር አልበጋዊ ነው። አልበጋዊ 21 17 ላይ ያለውን ነው። ይሄው ተፍሲሩ ይሄን ያለው። ይሄንን ቀጥታ ወስደን ኮፒ አድርገን እንተረጉመዋለን ማለት ነው። አያነባለው የምትል ከሆነ ልተውልህ። ተፍሲሩ ላይ ምን ያደርግል? ቁርአን ላይ አላህ ወሲባዊ ባህሪ እንዳለው ላሳይ ብለን ተፈተው ተፍሲሩ ተፈተው መጫወቻ መያዝ ብፈልግ ኖሮ እያለ ነው አይደለ? ቁርአኑ እኮ አደረገው። ብፈልግ የፈለኩትን ነገር ማድረግ እችላለሁ፣ ግን አደረገ እያለ ነው። አይ እኛ እኮ አደረገም አላልንም እኮ። ማድረግ ቢፈልግ ግን ይችላል ነው እያልን ያለ ነው። ባህሪ ያለው እያልከኝ እኮ ነው እኮ። መጫወቻ የተባለው ሲፈታ አምላክ ወሲባዊ ባህሪ እንዳለው የሚያሳይ ፍቺ ነው ያለው። ምን ጋር ነው ወሲባዊ ባህሪ? አሁን ተፍሲሩ የሚለው ላይክ መጫወቻ የሚለው ላይክ ፎር ዘ ሴክሹዋል ነገር ነው የሚል ከፈትክ። ሴክሹዋል ባህሪ አለው ነው የሚለው። ኢቭን ተፍሲሩ እንኳን ምን ሆረ ላይኖች ጋር ወሲብ አድርጎ ልጅ መያዝ ይችላል እያለ ነው። ከፈለገ እኮ ያዘ እያለ ነው። አይፈልግም እንጂ ኖ እኛ ዲዛየር አለው የለውም አይደለም። ዲዛየርማ እንደሌለው ቁርአኑ ራሱ ይናገራል። ፍላጎት የለው፣ ፖሲቢሊቲ ግን አለው፣ ችሎታው ግን አለው። ፍላጎት አለው እኮ ነው እያልከኝ ልትፈተው ብለህ አይደል? ወሲባዊ ባህሪ አለው። ወሲብ የማድረግ አቅሙ፣ ባህሪው፣ ፖቴንሻሉ አለው። ፍላጎት ግን የለውም እያልኩ ነው። ይሄ ደግሞ አንደኛ ወንድ ያደርገዋል አምላክህን፣ ሁለተኛ የአምላክን እሳቤ ባህሪ ራሱ የሚያረክስ የሚያዋርድ ነው የሚሆነው። ይኸው
መዝናኛ የተባለው መዝናኛ ብንፈልግ ኖሮ የሚለው ሊቃውንቱ ይኸውልህ እቺ መዝናኛ በምትለው ትርጉም ተለያይተዋል አለ። እነ ኢብኑ አባስ መዝናኛ የተባለውን ምን ብለው ፈቱት? ሴት ብለው ፈቱት። ሌሎች አካል ደግሞ ልጅ ብለው ፈቱት። ሳትከፍተውም እኮ አውርቼ ነው አልኩህ። ስለዚህ እኔ ደግሞ አሁን ልጠይቅህ፣ አንተ እግዚአብሔር ባልሽ ነው ይላል መጽሐፍ ቅዱስ። ስለዚህ ወንድ ነው ማለት ነው? አስረዳኝ። ይሄ እሱ ስለዚህ አይደለም የሚያወራው፣ ስለዚህ አይደለም የሚያወራው። ይሄንን ጥያቄ ሳትመልስ ወዴትም አትሄድም። ክርስትና ላይ ባለው እድል መጠየቅ ይችላል። ይቅርታ ብሩክ። ያ ያላችሁ ምን እንደሚል ተመልከቱ። ተፍሲራቸው ማለት ነው። አምላካቸውን እንዴት እንደሚያብራሩት ተመልከቱ። ግማሾቹ ለእው የተባለው ክፍል መጫወቻ የተባለው ሴትን የሚያመለክት ነው አሉ። ግማሾች የተወሰኑት አንዳንዶቹ ደግሞ ልጅን የሚያመለክት ነው አሉ። ነገር ግን ይበልጥ የቀረበው ትርጉም ሴት የሚለው ነው። ነገር ግን ትርጉሙ ለሴት ይበልጥ የቀረበና ግልጽ ነው አሉ። ለምንድን ነው ለሴት የበለጠ ግልጽ የሆነበት ምክንያት? ምክንያቱም በቋንቋ ደረጃ ወሲባዊ ግንኙነት ራሱ መጫወቻ ተብሎ ይጠራልና፣ ሴቲቱ ደግሞ ምንድነች ይላል? የወሲብ ግንኙነት ስፍራ ናት ይላል። ይሄ ነው ተፍሲራቸው። ስለዚህ አላህ ምን እያለ ነው? መጫወቻ ብፈልግ ኖሮ ሲል ሴትን ወይንም ወሲብ አድርጎ ልጅን መያዝ ቢፈልግ ኖሮ ከማን? ከሁረል ዐይን እኛ ዘንድ ካሉት ሁረል ዐይን የገነት ቆንጆዎች እንጂ ከእናንተ ዘንድ ከምድር ሰዎች ባልሆነ ነበር በማለት ያስቀምጣል ማለት ነው። ስለዚህ አምላክህ ወሲብ የማድረግና ልጅ የመያዝ ፍላጎት እንጂ የሌለው ችሎታ አይደለም። ችሎታ አለው። ሁረል ዐይኖች ጋር ወሲብ ሊያደርግ ይችላል። ከሁረል ዐይኖች ሊወልድ ይችላል። ነገር ግን አይፈልግም። ይሄ ብቻ ምን ያሳየናል? አላህ ወንድ እንደሆነና ደግሞ እንግዲህ ወሲብ የሚል ነገርን ደግሞ ከአምላክ ጋር እያይዛችሁ ማምጣታችሁ ደግሞ እስልምና ምን ያህል ዝቅ ያለ መሆኑን ያሳያል። አሁን በቀረበው ተፍሲር መሰረት አምላክ ጾታ አለው ወይስ የለውም? የኔን ጥያቄ አስረዳኝ። ጾታ አለው ወይስ የለውም? አምላክ አሁን በቀረበው ተፍሲር መሰረት የለውም። ለምን ጾታ ከሌለው ከሁረል ዐይኖች ይይዝ ነበር ያለው ለምንድን ነው እኮ? ነገርኩህ እኮ አምላክ ልጅ አለው የሚለውን ነገር እየነገረን ስለሆነ ለዛ በሰዋዊ ባህል እኛ እንዲገባን ምንም እንደማይፈልግ ክርስቲያኖች አምላክ ልጅ አለው ቢሉ እኔ ከምድር ሰዎች ልጅ አልይዝም፣ ልጅ መያዝ ብፈልግ ኖሮ እኔ ዘንድ ካሉት ሁረል ዐይኖች ይይዝ ነበር ሲል ሁረል ዐይኖችን ለምን ጠቀሰ? አምላክ ጾታ ከሌለው ስለ ልጅነት እያስረዳን ስለሆነ አምላክ ልጅ አለው ስለሚል ክርስቲያኖች እያወራ ስለሆነ አልኩህ እኮ። እና እሱ ባህሪው እንዳልሆነ ኦልሬዲ የሚታወቅ ከሆነ ከነርሱ ግን መያዝ እንደሚችል እንዴት ይናገራል? ይህን ሲነግረን ባህሪው እንዳልሆነ ተረዳን፣ ነገረንና ተረዳን። ባህሪው አይደለም አይልም። ስለዚህ መልስ እንዲገባ አንተ አምላክ እግዚአብሔር ባልሽ ነው የሚለውን እንዴት ነው የተረዳኸው? እሱን አስረዳኝ እስቲ አንተ ደግሞ። እሱ ክፍል አይደለም። እሱ አንደኛ ስለ ጠባቂነቱ የሚያወራ ነው። እሱ ስለ ጠባቂነቱ፣ ስለ አስተዳዳሪነቱ፣ ስለ ገዥነቱ የሚያወራ እንጂ አሁን እንዳንተ እንደምትለው በጾታዊ እሳቤ ተደርጎ ከፈለገ ጡተ ጉጫሞች ጋር እተኛለሁ እኮ እግዚአብሔር እሳቤ አይደለም እኮ። እግዚአብሔር ይጨርስ መጀመሪያ። ገዢ፣ አስተዳዳሪ፣ ጠባቂ ባል ስለሆነ ከዛ አንጻር የተነገረ ነው። ሚስትሽ ነው ሊል አይችልም። ምክንያቱም በሎጂካልም አይደለም። አሁን ግን ቁርአን ላይ የተቀመጠው ክፍል ምንድን ነው? አንደኛ ሱራ 6:101 ላይ ለእርሱ ሚስት የሌለችው ሲሆን የተባለው ለምን ባል የሌለው ሲሆን አልተባለም? አምላክ ጾታ ከሌለው። ሁለተኛ ሱራ 21:17 ላይ ደግሞ ይሄንን ሲያረጋግጥልን ከባድ ጥያቄ ስለጠየቅኝ ሌላ ሰው እጠይቃለሁ። እኔ ልጠይቅህ አሁን መልስልኝ መጀመሪያ። አይ ከባድ ጠይቄ ምናምን እመጣለሁ። ከባድ ጥያቄ አላህ ቢፈልግ ከሁረል ዐይኖች ልጅ መያዝ ይችላል? ከፈለገም ይሄው ፈጣሪ እኮ የፈለገውን ማድረግ ይችላል። ግን ባህሪው አይደለም ማለት እኮ ራሱ መለስከው። ኖ ቢፈልግ ይችላል ወይ እያልኩህ ነው የጠየቅኩህ። የፈለገውን ነገር ማድረግ ይችላል፣ ግን ባህሪው አይደለም። ስለዚህ ወሲብ ሊያደርግ ይችላል ከሁረል ዐይኖች፣ ወሲብ ሊያደርግ ይችላል ከሁረል ዐይኖች።
ይችላል በል እንዳሁኑ እንደመለስከው መልሰው። ባህሪው አይደለም የባህሪ ጉዳይ አይደለም። እዚህ ጋር የፍላጎት ጉዳይ ነው። ባህሪውማ ከሆነ ሲጀመር ሆራ ላይኖችንም ሜንሽን ማድረግ አይጠበቅም። መጫወቻ ብፈልግ በእኔ ዘንድ ይይዝ ነበርም አይልም። ነገር ግን ፍላጎት ስለሌለው ይሄን ነገር አላደረገውም እስካሁን። አሁን የምጠይቀን ቀጥታ መልስልኝ። ቢፈልግ አምላክህ ሆራ ላይኖች ጋር ግንኙነት ያደርግ ይችላል ወይ? ይችላል በል እንዳልከው እንደቀደሙ። አዎ አለ ሁሉም ነገር ማድረግ ይችላል። ምንም ያቅተው ነገር የለም፣ ግን ባህሪው አይደለም። ስለዚህ ጾታዊ ግንኙነት ማድረግ ይችላል አላህ ቢፈልግ። አይፈልግም። ቢፈልግ ብለን ጥያቄ እኮ ያደርጋል ወይስ አያደርግም ወይስ እንዲህ ነው ብለህ ነው? እሱ ራሱ ብፈልግ ብሎ ነው የጠቀሰው። እኔ ምን ላድርግ? እሱ ራሱ ከፈለግኩኝ አደርጋለሁ እያለ አንተ ቆይ እሱ ራሱ ኢፍ ብሎ ነው ያመጣው። ስለዚህ ኢፍ ብዬ ጠይቀሃለሁ። መጫወቻ ልንይዝ በሻ ኖሮ ብሎ ስላመጣው መጫወቻ መያዝ ከሻ አላህ ሆራ ላይኖች ጋር ጾታዊ ግንኙነት ማድረግ ይችላል። አዎ የፈለገውን ነገር ማድረግ ይችላል እኮ አልኩ። ግን ይሄ ባህሪው አይደለም አልኩ እኮ። ለምን 10 ጊዜ የምታስደጋግመኝ? ባህሪው ካልሆነ ሆራ ላይኖችን ለምን ጠቀሰ? እያስረዳን ስለሆነ እግዚአብሔር ልጅ አለው የሚያስረዳ ከነሱ ጋር ተኝቶ መያዝ እንደሚችል ነው የሚያስረዳ እኮ። አቅቶት አይደለም ልጅ መኖሩን አቅቶት አይደለም፣ ግን ባህሪው ስላልሆነ ነው። አይወልድም። ይሄ የሱ ባህሪ ነው። እሱን የሚሆን እሱን ጋር የሚወዳደር እሱን የሚመስል አንድም እንኳን የለም ብሎ እየነገረን። እሱን የሚመስል አንድም ከሌለ እንዴት ነው ከሆራ ላይኖች ልጅ ሊይዝ የሚችለው እያልኩህ እኮ ነው። ያዘቢ አሁን እንኳን ጥያቄ ሊሆን የሚችለው ይዟል ብለህ ማስረጃ ሰጥተህ ይሄው እንዴት ሆነ ነው? ከፈለገ ይችላል በሚለው እኮ ይሄን ጥያቄ መጠየቅ እኮ አትችልም እንዴ? እችላለሁ እንጂ ኦልሬዲ በሩን ከፍቶታል። በሩን አላህ ከፍቶታል። እንደሚችል በአስፈላጊ ሁኔታ መያዝ እንደሚችል በሩን ከፍቶታል። ስለዚህ አለመጠየቅ አትችልም። ኦልሬዲ አላህ በሩን ከፍቶታል። ሆራ ላይኖችን ጠቅሷል። እኔ ጥያቄ ልጠይቅህ ወይስ እባክህ? በጣም ይቅርታ፣ እዚሁ ላይ አንድ ጥያቄ በዛው ብሩኬ አንተ ቀጥለው፣ ወንድማችን የበለጠ ቢረዳው የሚያደርግ ከሆነ ብዬ ነው። አንድ ባለ ትዳር ለምሳሌ እኔ እኮ አሁን ላይ ሰሪ አይደለሁም እንጂ ብፈልግ ኖሮ ከየሆነች ሴት ጋር ዘሙት ነበረ ቢል ይሄ አገላለጽ ይሄ አባባል ትክክል ነው አይደለም? አይ ስላልሰራው በቃ ምንም አትበሉት ይባላል? ስላልሰራው ስላልፈጸመው በቃ ምንም አይደለም ይባላል? ወይስ ይሄ ማለቱ ራሱ ችግር ነው ትክክል አይደለም ይባላል? አዎ ይባላል። ያንን ባለትዳር ዝሙተኛ ብዬ ለመንቀፍ ሲያደርግ ማየት አለብኝ። ገና ለገና ዝሙት ሰራ ነበር ብሎ ቢናገር ግን ችግር የለውም። ዝሙተኛ ለማለት ገና ይሄማ ሰዋዊ ነው። ገና ይቻልም አይቻልም ኖ ቆይ ወንድሜ እየጠየቅኩ ያለሁት ባለትዳር ሰው ዝሙት እኮ አሁን አልሰራም እንጂ ብፈልግ እሰራ ነበረ ወይም ደግሞ ሄጄ ከከሌ ጋር እዘሙት ነበር ቢል ትክክል ነው አይደለም? እኮ አልሰራም ማለት አለበት። እንደዚህ አልሰራም ማለት ግን እኮ ማለቱ ትክክል ነው አይደለም? ማልሰራው እሺ ልጨምርልና ፈጣሪን ፈርቼ ነው ማልሰራው፣ ግን ለኔ ቀላል ነው አይደለ? ቀላል ነው ምና እሺ በለው ይሁን። አሁን እኮ አርጊውመንት ውስጥ ራስ ኦሬዲ ከሰመጥክ ቆይተሃል፣ ስለ አምነህ ቆይተሃል። ብሩኬ ቀጥለው እንደሱም በለው። ዋናው እየተባለ ያለው ምንድነው? የመጀመሪያው ትክክል አይደለም ማለቱ ያለበት ምክንያት ደግሞ ከጀርባ የሚያስረዳህ ነገር አለ ነው ብሩክ እያለ ያለው። ስለዚህ ግልጽ በሆነ ሁኔታ ወንድ ነው ማለት ነው። አለቀ። ከከሊት ሴት ጋር ዝሙት ሰራ ነበር ብፈልግ አልፈልግም እንጂ ቢል አንድ ሰው ግልጽ በሆነ ሁኔታ ወንድ ነው ማለት ነው። ስለዚህ አሁን ገብቶሃል። ጥያቄውን ቀጥል መልስለት። ለምሳሌ ከምደጋግሞ ባካችሁ ጥያቄ ልጠይቃችሁ።
ቆይ ግን ከመጠየቅ በፊት ካልጨረሱ ይጨርሱና ከዚህ በላይ ላይ መልስ የለኝም። ከዚህ በላይ መልስ ስለሌለኝ አንዴ ቆይ እንትን ሎጂካል እናድርገውና ከቁርአንም ከመጽሐፍ ቅዱስም ውጭ ሆነን ማለት ነው አምላክ ኮንቲጀንት ነው ወይስ ነሰሰሪ ቢንግ ነው ብለን የምታምነው? ማንም አይነጻጸር፣ ብቸኛ ነው እሱ። ያ አንቺ ታስገኝ ስለ መነጻጸር ምናምን ሳይሆን ኮንቲጀንት ነው ስልህ ለምሳሌ አላህ አይደለ ፐርሰኑ ማለት ነው። አላህ የሚባለው ፐርሰን አለ ኦር ደግሞ ማንነት አለ እንበል። ያ ማንነት የሆኑ የተገጣጠሙ የሰውነት ክፍሎች አሉት ላይክ ባት፣ እጅ፣ ኦኬ እንደዚህ አይነት ነገሮች አሉ። ሶ የሱ ህልውና ላይ ማለት ነው የሱ ኤግዚስተንስ ላይ እነዛ ነገሮች መኖር አለባቸው እሱ ኤግዚስት እንዲያደርግ ማለት ነው። ነሰሰሪ ቢንግ ነው ኦር ደግሞ ነሰሰሪ ቢንግ አት ዘ ሴም ታይም ሲምፕል የሆነ ማለት ነው። ምንም ነገር እሱ እንዲኖር ህልውናው ላይ ማለት ነው ምንም አይነት ነገር አያስፈልግም። ኤንድ ደግሞ የተዋቀረ ነገር አይደለም የሚል ነው። ሶ አንተ የትኛውን ነው የምትቀበለው ነው ማይ ፖይንት። እሱን የሚመስል ነገር የለም፣ አምሳዬ የለውም፣ ብቸኛ ነው ብዬ ነው። ሶ ኦኬ ብቸኛ ነው ወይም ደግሞ አንኮዝድ ኮዘር ነው ማለት ነው። እጅ አለው። ምን አይነት እጅ ነው ያለው? እኔ አልተገለጠልኝም። አንተው ለምሳሌ አልተገለጸልም። አይ ነው እያልኩ ያሉት ግን እሱን አይደለም። እኔ በምኖርበት ነው ማለት ኤግዚስተንስ ህልውና ነው። ህልውናውን ኤግዚስተንሱን ሊስን ቆይ አንዴ ኤግዚስተንሱን ነው ማለት በህልውና ደረጃ መኖሩ አላህ የሚባል አካል ወይም ደግሞ ፈጣሪ ያለ ብለን የምንጠራው በመኖር ደረጃ ማለት ነው። ኦኬ ነሰሰሪ ቢንግ ስለሆነ ነው አይደለ መኖሩ የግድ የሆነ ኦኬ። አሁን ለምሳሌ ያልተፈጠሩ ፍጡራን አሉ። እነዛ ያልተፈጠሩ ፍጡራን ለምን አልኖሩም ምናምን ካልን ኦኬ እነሱ ነሰሰሪ ቢንግ ናቸው ወደሚል ኩዌስችን ወስደናል። ዊ ናት ሴይንግ ዛት ግን አላህ መኖሩ ማለት ነው እጆቹ ላይ እግሮቹ ላይ ባቱ ላይ ምናምን ዲፔንደንት ነው ወይ ነው ህልውናው ማለት ነው። ዲፔንደንት ከሆነ ሊስን ዲፔንደንት ከሆነ ህልውናው ላይ ወደ ቅድሙ ጥያቄ ነው የሚወስደን። ኦኬ ጣቱ እግሩ ባቱ ምናምን የሚባሉት ነገሮች ላይ አት ሴም ታይም እንትን አለው ቹልቹል ያለው ማለት ነው ሸቀጥ አለው አላህ። ለምን ካልከኝ there is possibility ምን የመሆን ኦኬ ኮንቲጀንት ከሆነ ፖሲቢሊቲ ይኖረዋል ምን የመሆን ሴት ልጅን የማቀፍ ማለት ነው። ሴት ልጅን የማቀፍ ፖሲቢሊቲ አለው። ስቲል ካፓቢሊቲውም አለው። ካፓቢሊቲ ያለው ነሰሰሪ ቢንግ ኤንድ ደግሞ ሲምፕል ስለሆነ ኦኬ ነሰሰሪ ቢንግ ነው ኤንድ ደግሞ ስፕሊት ነው። ኦኬ ከምንም ነገሮች ያልተገኘ የምንም አይነት አካላት ወይም ደግሞ ቦዲ ኦር ደግሞ ፍለሽ ምናምን ብለን የምንጠራቸው ነገሮች ስላልተዋቀሩበት ነው ሲምፕል የምንለው። ነሰሰሪ የምንለው ግን ህልውናው ነው በቃ ያልተገኘ አስገኝ ስለሆነ እሺ እንትን ነው ኦምኒሰንስ ነው እንለዋለን። ከዛ አንፃር ኦኬ ኦምኒሰንስ ነው ሁሉን የሚችል ነው። ምኑን ካፓቢሊቲው ዊና ሴና አሁን ስለዛ እያወራን አይደለም። ዊና ቶኪን አባውት ስለ ካፓቢሊቲ ኦር ደግሞ ስለ ችሎታው ማለት ነው እያለን ያለ ነው። ምን መሰለ ፖሲብል ነው። አሁን አላህ የሆነ ሰዓት ላይ አልፈለገም ቢሻ ኖሮ አላረለ ሶ አልፈለገም የሆነ ሰዓት ላይ ግን ፖሲቢሊቲው አለ ነው። ገብቷል? ፖሲቢሊቲ አለ የሆነ ሰዓት ላይ ለምሳሌ ከየውመል ቂያማ በኋላ ሊፈልግ ይችላል አላህ ምን መሆን ሴትን መያዝ መጫወቻን መያዝ ማለት ነው። ከዛስ ሸቀጣለው ይተኛል ማለት ነው ከሷ ጋር ቢኮዝ ኮንቲጀንት ነው ያለን ነው ማለት ነው። እሺ ፖሲቢሊቲው ላይ እኮ ሊፈልግ ይችላል ብለህ ማስረጃ ስተኛ አሁን ያውኑ ቁርአን ክፍል እኮ ቢሻ ኖሮ ማለት እኮ ኢፍ ዩ ዋንትስ እንደማለት ነው በነገራችን ላይ። እሺ ካልን there is possibility ማለት ነው። ስለዚህ ፖሲቢሊቲው ሎዚንግ አሳየኛ ፖሲቢሊቲው መፈለግ ላይ እንደሚያቆም አሳየኛ። እስቲ አንተ ያነበብከው ነገር እኔ ወደ አክሽን ይኸውልህ እንደዛ አይነት ማስረጃ ማመጣልህ ዳት አክሽን አፕን ቢያደርግ ነው። we not saying that action is happened እያለን አይደለም እኮ ሀፕን ባረገው አክሽን ላይ ብናወራ አይሻልም? በለም ፖሲቢሊቲ ላይ እናወራለን። there is possibility ማለት ነው ግን አይደለ የሆነ አናቅም we don't know መች እንደሆነ ኦር ደግሞ መች ጊዜውን ባናቅም አላህ የሆነ ሰዓት ላይ ኦኬ ፖሲቢሊቲው ስላለው የማቀፍ ማለት ነው። በፖሲቢሊቲ ነው የምታወራው እኮ አሳየኛ። ሲ ካለው ያልኩ ነው እኮ because if close ነው if he wants to hold the child እያለ ነው አይደለ ልጅን ቢሻ መያዝን ቢሻ ኖሮ ኦኬ ማንንም ይከለክል የለውም ነው ማንንም አይከለክለውም። it's not about ስለ ካፓቢሊቲ እያልኩ ነው ስለ ችሎታው አይደለም። መቻልማ እሺ እንመን አምላክ ሁሉን የሚችል ነው ነሰሰሪ ቢንግ ክርስቲያን ነው እኮ እንዳንተ እንዳማኝ እግዚአብሔር የፈለገውን ነገር ማድረግ ይችላል ወይስ አይችልም? ይሄን ጥያቄ ልጠይቅ። ያ ኦኬ ናይስ
ሁሉ ነገር ይችላል ማለት ግን ኦኬ እንትን ሁሉ ነገር ላይ ፖሲቢሊቲ አለው ማለት አይደለም። ቆይ ልንገርህ እሱን ልመልስልህ። ለምሳሌ አምላክ ከካፓቢሊቲ ኦር ደግሞ ከኦምኒሰንስነቱ አንጻር አምላክ ለምሳሌ ንፋስ መሆን ይችላል። ሉክ ግን there is no possibility ንፋስ ለመሆን ለአምላክ ማለት ነው። አምላክ ሴትን ማቀፍ ይችላል ከምን አንጻር? ከፖሲቢሊቲ ከካፓቢሊቲ አንጻር። but we ask them እዛ ምንድነው ፖሲቢሊቲ አለ ምናምን ስንል የለም። ለምን? ጭራሽ አይፈልግም። አንደኛ ጭራሽ አይፈልግም። ግን ደግሞ ፖሲብልም አይደለም። ቢፈልግ ኖሮ ነው ግን ቁርአኑ የሚል ኢማጂን ቢፈልግ ኖሮ ይይዛል፣ መጫወቻን ይይዛል። ያ መጫወቻ ደግሞ ሴት ልጅ ናት እያለ ነው ቁርአኑ። ቢኮዝ ሴት ሚስት በሻ ኖሮ ነው አይደል? ይበላል። ቆይ ይበላል ማ ሁሉን ስለሚችል መብላት ይችላል ያንተ አምላክ ብዬ ቢጠይቅህ ዋት ይችላል? ሶ እኔ እንዴት ነው መመለስልህ መሰለህ? ቢፎር ኢንካርኔሽን ኦር ደግሞ አምላክ በስጋ ከመገለጡ በፊት ፖሲቢሊቲ የለውም ግን ካፓቢሊቲ ያለው ከመቻል አንጻር ማለት ነው። ኦኬ ቢበላ ምናምን እያለን እራሱ አናወራም። በቃ እኔም ይሄንን ብዬ ነው መልስልህ። አንተ እሱን አመልስልኝማ። ቢኮዝ the Quran says አላህ ሴትን ኦኬ መጫወቻን ቢሻ ኖሮ ሴትን ይይዝ ነበር እያለ ነው። አንተም እኮ ፖሲቢሊቲ ያለው ፖሲቢሊቲ ያለው እያልከኝ እኮ ነው አይደል? ያንተ ግን አለ ወይ እያልኩ ነው። እኔ ደግሞ የኔ ፖሲቢሊቲ የለውም። ያንተ ግን if you want ይላል እኮ ፖሲብል ነው ማለት ነው። የሆነ የሚይዝበት ታይም አለ። we don't know the time ግን ያንተም ፖሲቢሊቲ ነው በሰው ተገልጦ በላ ብለህስ እኮ ያንማ ባትነግረኝም አውቀዋለሁ እኮ። ስለዚህ ፖሲቢሊቲም አርፎ ይኸው ፕሮባቢሊቲም ራሱ አለው እኮ። የኔ በስጋ ተገልጦ ነው። ስጋ ይበላል፣ የሰው ልጅ ይበላል፣ ይራባል፣ ይጠማል። ያንን የራሱ አስዩም ስላደረገ ማለት ነው። በዛ በኩል ይበላል፣ ይጠጣል እንላለን። እኔ አንተ አነግረኝም። እኔ እያልኩ ያለው we are talking about ስለ አንተ አምላክ። አንተ አምላክ ብለህ የምጠራው ሉክ አንደኛ ኮንቲጀንት ነው። ኦኬ ሸቀጥ ያለው እጅ ባት ምናምን ያለው ነው። ባቱን የሚገልጥ ነው። ጸጉሩ ከርል ምናምን የሆነ ነው። ከዛስ የሆነ ታይም ላይ መጣና ለሰዎች እኔ አምላካችሁ ነኝ ምናምን ብሎ አሚ ሎርድ ሲላቸው ኖ አንተ አምላካችን አይደለም ይሉታል። አይተውት ማለት ነው ሰዎች። የሚታይም ጭምር ነው። ኢማጂን ኦኬ የሚታይም ጭምር ነው። ከዛስ ቢሻ ኖሮ ደግሞ ሴትንም ደግሞ የሚያገባ ነው እኮ በዚህ ዓለም ነው። አሁን ያወራኸው መረጃ አሁን እየኖረ ከየውማል ቂያማ በኋላ ነው የሚለው። ከየውማል ቂያማ የትንሳኤ ጊዜ አላህ ይመጣና በጀነትም እኮ እናየዋለን። ኦኬ ታየዋለህ፣ ችግር የለም። እኔ አታዩም አላልኩም። ግን በየውማል ቂያማ ጊዜ ወይም ደግሞ በትንሳኤ ጊዜ የሰው ልጅ ሁሉ ይሰበሰብና አላህ ይገለጻል። አሚር ሎርድ ሲላቸው ኖ you're not our lord እኛ እንደውም ካንተ ሪፊጂ እንጠቃል ባንተ ከአላህ አይ ሚን ምንድን ነው ካንተ በአላህ እንጠበቃለን፣ ያ ከአላህ ባንተ እንጠበቃለን ይሉታል ማለት ነው። ኢማጂን እሺ ጉድ ፎር ዩ በቃ አላህ ነው እንደዛ ነው አይተውት ማለት ነው። ሶ እኛ እንደዛ እንልም ኮንቲጀንት አይደለም ነው የምንለው። እሺ ኦኬ ጉድ ፎር ዩ። እሺ ጥያቄ ልጠይቅህ እባክህ። ኦልራይት ሶ ያንተ አምላክ ቢፈልግ ሴትን ይይዛል which is ወንድ ነው ማለት ነው ባጭሩ። ሴትን ከያዘ actually ባይሴክሹዋል ሊሆን አይችልም። ኖ ኦፌንስ ባይ ዘ ዌይ ባይሴክሹዋል ሊሆን አይችልም።